እንደምናላችሁ ስለ ሀገር ተጀምሯል። ሳምንታዊ የስለ ሀገር ፕሮግራማችን ከዚህ ሰዓት ጀምሮ እናንተ እያቀረበን ቆይታ እንድናደርግ በመስተንግዶ እኔ ቴዎድሮስ አልማየሁ ከእናንተ ጋር ቆይታ አድርጋለሁኝ። እንግዲህ ለዛሬም እንግዳ አድርገን የመረጥናቸው በትግራይ ክልል ካሁን ቀደም በተለያዩ የመንግስት አመራርነት ቦታ ላይ ሲያገለግሉ የነበሩ ግለሰብ ናቸው። እንግዲህ ካሁን ቀደም የፈረሰው ቲፒኤልኤፍም እንደዚሁ አመራር የነበሩበት ሂደት ነበረ። በአንጻሩ አሁን ላይ የስምረት ፖለቲካ ፓርቲ አመራር ሆነው እየሰሩ የሚገኙ ግለሰብ ናቸው። እንግዲህ ዛሬ እንግዳዬ አቶ ጣዕመ ካረዶም ይባላሉ። ከዚህ ሰዓት ጀምሮ የተለያዩ ወቅታዊ ሀገራዊ ጉዳዮችን እያነሳን ቆይታ እናደርጋለን። ክቡራን ተመልካቾቻችን ምናልባት ለመከታተል እንዲያመቻችሁ ዛሬ ከምናነሳቸው አበይት ነጥቦች መካከል በተለይ አሁናዊው የሰሜኑ አካባቢ የሀገራችን አካባቢ ያለው ወቅታዊ ሁኔታና መፍትሄዎቹ ምን ይመስላሉ የሚለው ነገር እያነሳን ቆይታ እናደርጋለን። ከዚህ ጋር ተያይዞ እንግዲህ በተለይ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በትግርኛ ቋንቋ ለአካባቢው ማህበረሰብ ማለትም አሁናዊው አጠቃላይ የሀገራችን ሁኔታ በተለይ ደግሞ መስተካከል ያለባቸው መገራት ያለባቸው አዋጭ የሆኑ ነገሮች ምንድናቸው ሲሉ እንግዲህ በትግርኛ ቋንቋ ያስተላልፉበት ሂደት ነበር። ያም በተመለከተ እንግዲህ የተወሰኑ ሀሳቦች እናነሳለን። በአንጻሩ ከዚህ ጋር ተያይዞም እንግዲህ በዚህ በፈረሰ ብለን በምንለው የቲፒኤልኤፍ አመራሮች ወይም ጀነራሎች የተሰጡ ሀሳቦች አሉ። እነዚህ ሀሳቦች ምን ያህል ተቀባይነት ያላቸው ናቸው? የትግራይ ህዝብስ በምን ልክ ነው መከታተልና ማየት ያለበት ይህን ጉዳይ የሚለው ነገር እናነሳለን ክቡራን ተመልካቾቻችን። ከዛ ባለፈ እንግዲህ እንደ ጊዜያችን ማለት ነው የቀይ ባህር ጉዳይ እናነሳለን። በነገራችን ላይ የባህር በር ጥያቄን የተመለከተ በእውኑ ይህ የፈረሰው የህወሓት አመራር ወይም ደግሞ የህወሓት ቡድን ይቀበለዋል ወይስ አይቀበለውም? ለምንድን ነው አሁን ጽምዶ ብሎ የተነሳው የሚለው ጉዳይንም እንደዚሁ እናነሳለን ማለት ክቡራን ተመልካቾቻችን። ከምናነሳቸው አበይት ነጥቦቹ እነዚህ ናቸው እንጂ በርከት ያሉ ሀሳቦችንም እያነሳን ቆይታ እናደርጋለን። እስከ መጨረሻ አብራችሁኝ እንድትሆኑ ከወዲሁ እጋብዛለሁ ማለት ነው። አቶ አረዶም እንኳን ደህና መጡ። አመሰግናለሁ። በጣም ጥሩ። እንግዲህ ቀደም ሲል ለማስተዋወቅ እንደሞከርኩት በርከት ያሉ ሀሳቦችን እናነሳለን። ግን ለመግቢያ እንዲሆነን በተለይ እርስዎ ካሁን ቀደም የቲፒኤልኤፍ አመራር ነበሩ። እንግዲህ የተለያዩ የመንግስት የስራ ቦታዎችም እንግዲህ በትግራይ ክልል ማለት ነው ሲሰሩ እንደነበረ ይታወሳል። አሁን ላይ ከቲፒኤልኤፍ አስተሳሰብ ወጥተው ወደ ሌላ ፖለቲካ ፓርቲ የመጡበት ሂደት አለ። ስምረት ፖለቲካ ፓርቲ አመራር ነው እየሰሩ ነውና እንዴት ነው ከቲፒኤልኤፍ ወደዚህ የመጡበት ሂደት ምን ይመስላል የሚለው ነገር እስኪ ለአድማጭ ተመልካቾች እናስታውቅ። አመሰግናለሁ ቴዲ። እንግዲህ ከ2004 ጀምሮ የመንግስት ስራ ከጀመርኩ ጀምሮ የጤና ባለሙያ ነኝ፣ ፋርማሲስት ነኝ። የመጀመሪያ መቀሌ ዩኒቨርሲቲ የተመረኩት። ከዛ ጀምሮ በሙያዬም ሳገለግል በአመራር ደረጃም ሳገለግል ነበር። ከዛም በኋላ ለ3 ዓመት የትግራይ ክልል የምግብና መድኃኒት ቁጥጥር ባለስልጣን ዋና ዳይሬክተር ነበርኩ። ያው ከዛ በኋላ ያው የጌታቸው ረዳ በኃይል ሲፈነቀል አብረን ነው ወደ አዲስ አበባ የመጣ ነው። ዋናው ትልቁ ልዩነት የተፈጠረው ግን 2015 የፕሪቶሪያው ሰላም ስምምነት ከተፈረመ በኋላ ነው። ትልቁ ህዝቡ በሙሉ ወጣቱ በሙሉ የህወሓት ካድር የሚባለው ሙሉ የፕሪቶሪያው ሰላም ስምምነት ተቀብሎታል። ሙሉ ለሙሉ ሰላም ነው የሚያዋጣን፣ በኢትዮጵያ ውስጥ እንደ ማንኛውም ክልል ኢትዮጵያዊ ሆነን ነው መኖር የሚገባን፣ ስለዚህ ወደ ሰላም እንግባ የሚል እነሱ ደግሞ ጌታቸው የፕሪቶሪያው ሰላም ስምምነት ፈርሞ ገና ወደ መቀለ ሳይመለስ የፕሪቶሪያው ሰላም ስምምነት አልተቀበሉት፣ መግለጫ አውጥተዋል። እኛ አልፈረምንም፣ አልወከልነውም፣ መንግስት ነው እንጂ ህወሓት አልፈረመም በሚል ማለት ነው። አሁን የሚሉትን እየሰማ ነው፣ እኛ ነን የፈረምነው ምናምን ወደሚል። እሱ ብቻ ሳይሆን 4ቱ ስራ አስፈጻሚዎች ከጌታቸው ውጪ ከጌታቸው ረዳ ውጪ ያሉት ጌታቸው አሰፋ፣ መንጀሪኖ፣ ደብረጽዮን እና አለም ገብረዋህድ የፕሪቶሪያው የሰላም ስምምነት ሙሉ ለሙሉ ተቀዶ እንዲጣል ወሰኑ። ያኔ 2015 ህዳር ወር ላይ እነሱ በስራ አስፈጻሚ ደረጃ የወሰኑት ውሳኔ ማለት ነው። 4ቱ ከዛ ወደ ማዕከላዊ ኮሚቴ ያወረዱት ወዲያው ማለት ህዳር ወር ላይ ነው የወረደው። ማዕከላዊ ኮሚቴው እንቅደደውና እንጣለው ብሎ ሲያቀርቡለት ወደ እብድ ነው የተቀየረው። ባይዘው ትልቁ ልዩነት የተፈጠረው ያኔ ነው። 7 ሰዎች ብቻ ናቸው፣ 3 ሰው ጨመሩ። ወደ እነሱ 4 ነበሩ፣ 3 ተጨመረ። ከ41 ሰው 7 ሰው ቀንሰ የፕሪቶሪያው ሰላም ስምምነት ተቀበለው። አሁን ልዩነት ማየት ይችላል እዚህ ጋር አንቀበልም እንቀበላለን የሚል። ስለዚህ ልዩነታችን ከዚህ ነው የሚጀምረው ማለት ነው።
ከዛ ቀጥሎ የፕሪቶሪያው ሰላም ስምምነት ካድሬውም አጸደቀው። ከፍተኛ ካድሬ የሚባለው ወደ ህዝብ ወረደ። ህዝቡም ሙሉ ለሙሉ ተቀበለው። ይህንን የሰላም ውል እንዳታፈርሱት፣ እንዳትነካኩት፣ እኛ የምንፈልገው ሰላም ነው፣ እኛ ኢትዮጵያዊ ነን፣ ከኢትዮጵያ ጋር ያለን ጉዳይ በሰላማዊ መንገድ ብቻ ነው የምንጨርሰው የሚል አቀረበላቸው። ስለዚህ ከጥቅም ውጭ ሆኑ ማለት እነዚህ ሰዎች ያላቸው አማራጭ የፕሪቶሪያው የሰላም ስምምነት የማፍረስ ስራ መስራት ነበር። እዚህ ላይም እየታገል ነበር ከነሱ ጋር ኖ የፕሪቶሪያው የሰላም ስምምነት ሊያፈርስ የሚችል እንቅስቃሴ አናድርግ፣ ከፌዴራል መንግስት ጋር ያለን ግንኙነት ስሙዝ እናድርገው፣ ሰላማዊ እናድርገው፣ ኮምፕሮማይዝ ማድረግ ካለብንም እያደረግን ጊዜ ሰጥተን መተማመን እየፈጠርን ወደ ኖርማል የህገ መንግስት ስርዓት እንመለስ የሚል ጥያቄ ስናቀርብ ነበር። ይሄ በእነሱ ምን ይባል ነበር? ፍራቻ፣ አድርባይነት፣ ለብልጽግና እየተላላካችሁ ነው፣ ባንዳ ሆናችኋል ምናምን የሚል ጥያቄ ሲነሳ ነበር። ከ2015 ጀምሮ ነገሩ ፍጥጥ ብሎ የወጣው 2015 ሰኔ ወር ላይ ነው። 2015 ሰኔ ወር ላይ ጌታቸው ከተመረጠ ከ3 ወር ምናምን በኋላ ማለት ነው። መጋቢት ላይ 2015 ነው ጌታቸው ፕሬዚደንት የሆነው። ፕሬዚደንት የሆነበት መንገድም ሁሉም ያስታውሰዋል። ደብረጽዮን ነበር ፕሬዚደንት መሆን የፈለገው የጊዜው መስተዳድሩ። ጥቅምት 24 2015 የተፈረመው የፕሪቶሪያው ሰላም ስምምነት መጋቢት 21 ነው ጌታቸው ፕሬዚደንትነቱን የተረከበው። እስከዛ ድረስ ደብረጽዮን ነበር ላለመልቀቅ ማለት ነው። ብዙ ነገሮችም ሲያስተካክሉ ነበር። በጦርነቱ ጊዜ ያወደሙት፣ ያጠፉት፣ የዘረፉትን የማስተካከል ስራም እየሰሩ ነበር። አክቹአሊ ደብረጽዮን ለመሆን ሞክሯል። እዚህ አዲስ አበባ እየመጣ ወደ ክቡር ጠቅላይ ሚኒስትር እየመጣ ብዙ ጊዜ ለምነዋል ስልጣን። እኔ ነኝ የሚሻልህ፣ እኔ ነኝ ሰላም መፍጠር የምችለው ምናምን እያለ እንደውም እንግዶች ወደ ትግራይ መጥተው ክቡር አፈጉባኤ አቶ ታገሰ ጫፎ ሌሎችም ያሉበት መጥተው ያኔ የተናገረው በአማርኛም ማስታወስ ትችላለን። ሶስተኛ ወገን አያስፈልገንም፣ ከናይጄሪያ ከዚህ አምጥተን ለምንድን ነው በሶስተኛ ወገን የምንነጋገረው? እኛ እኮ የአንድ ሀገር ሰዎች ነን፣ ራሳችን ጨርሰዋለን፣ ይሄ እኮ ያሳፍራል ምናምን ብሎ የተናገረው ንግግር ካስታወስክ እሱ ፕሬዚደንት የሚሆን መስሎት ነበር። የትግራይ የጊዜው መስተዳድሩ አትሆንም ሲባል የት እንደደረሰ ያው ማየት ትችላለህ። ገና ህወሓት ማዕከላዊ ኮሚቴ ላይ ፕሬዚደንት የሚሆን ምረጡ ተብለናል ሲባል አይ ስራ አስፈጻሚ አንሆንም አንግባ የሚል ሀሳብ አነሳ ጌታቸው ረዳ። እኛ እንውጣ አምስታችን፣ ሌላ ወጣት፣ ሌላ ከፌዴራል መንግስት ጋር በቅርበት ሊሰራ የሚችል ሊግባባ የሚችል ወደ እልህ የማይገባ የተሻለ እውቀትና የተሻለ ግንዛቤ ያለው ሰው እንምረጥ የሚል አቋም ነበረው። አይ እኔም ሆነው አለ ደብረጽዮን። ከዛ በ4 ሰው ድምፅ ልዩነት ተመረጠ ደብረጽዮን። ያኔ የተቃወሙት አይ ቲንክ ጌታቸው ረዳ፣ ሰብለ ካሕሳይ፣ በየነ መኩሩና ነጋ ሰፋ መሰለኝ ካልተሳሳትኩ፣ ብቻ 4 ሰው ተቃወሙት በድምፅ ማለት ነው። በ4 ሰው ተቃውሞ በ38 ሰው ድጋፍ ተመርጦ መጣ ወደ ክቡር ጠቅላይ ሚኒስትር። ጠቅላይ ሚኒስትሩ አልተቀበሉትም። ሲመለስ እምቢ ብሎኛል፣ ስለዚህ ከወጣቶች እናደርግ ብሎ ማዕከላዊ ኮሚቴ እንዲመርጥ ሳይሆን ስራ አስፈጻሚው መነሻ ይዞ ቀረበ ወደ ማዕከላዊ ኮሚቴ። 3 ሰዎች መረጡ። ዶክተር ፍስሐ ፍተጽዮን የሚባል፣ ዶክተር ኪሮስ ጉዕሽ የሚባል የትምህርት ቢሮ ኃላፊ፣ ዶክተር አማኑኤል የሚባል የጤና ቢሮ ኃላፊ ያለው። እነዚህ በደረጃ አንደኛ፣ ሁለተኛ፣ ሶስተኛ ብሎ መምረጥ የሚፈልጉት ዶክተር ፍስሐ ፍተጽዮን ነው። መምረጥ የፈለጉበት ዋና ምክንያት እኛ ያልነው ያደርጋል፣ እኛ በምንፈልገው መንገድ ብቻ ያደርጋል፣ እኛ መሾም የምንፈልገው ይሾማል፣ ማባረር የምንፈልገው ያባራል፣ ማሰር የምንፈልገው ያስራል፣ መፍታት የምንፈልገው ይፈታል የሚል ሀሳብ ስለነበራቸው ነው። ከእሱ ጋርም ተግባብተዋል። ገና ወደ ምርጫ ከመሄዳቸው በፊት ሀሳቡ ህዝቡ ዘንድ ተሰምተዋል። እኛ እየሰማነው ነበር፣ ውጭ ላይ ማዕከላዊ ኮሚቴ ስላልሆነ እየሰማነው ነበር። በጌታቸው ረዳና በፍስሐ ፍተጽዮን መካከል ፉክክር እንዳለ ያ የተፈጠረው ሶስቱም ወደ ማዕከላዊ ኮሚቴ ካቀረቡ በኋላ ጌታቸው አልፈልግም ብለዋል። አክቹአሊ አይ ለምን እነዚህ ብቻ መጣችሁ ተባለ። በምን ምክንያት ምን መለኪያ ያላችሁ? ማዕከላዊ ኮሚቴው አሁንም ታገላቸው ማለት ነው። በቅርበት ነው፣ በአቅም ነው፣ በትምህርት ነው፣ በምንድን ነው? ስለዚህ ትክክል አይደለም። እኛ ነበር እዚሁ መምረጥ የነበረብን፣ ምክንያቱም ስልጣኑ የማዕከላዊ ኮሚቴ ነው አክቹአሊ። ስለዚህ በስንት ክርክር 4 ሰው ተጠቁመው ተጨመሩ፣ 7 ሰው ሆነ ለአንድ ፕሬዚደንት ለመምረጥ። በህወሓት ታሪክ እንደዚህ ሆነ አያውቅም። ጌታቸው ረዳ አይፈልግም፣ ግን በጥቆማ ገባ አልፈልግም እያለ ወደ ምርጫ ሲገባ ጌታቸው እንዳይመረጥ፣ ምክንያቱም የመመረጥ እድሉ ከፍተኛ እንደሆነ ታይተዋል በመድረኩ ላይ። ምክንያቱም ጌታቸው አንደኛ ራሱን ግልጽ አድርገዋል። እኛ በድለናል፣ አጥፍተናል፣ ይህን ህዝብ በድለነዋል፣ ይህን ጦርነት ያመጣንበት እኛ ነን፣ በስርዓቱ አልሄድንም የሚል መወቀስ ካለብን እኛ እንወቀስ፣ መሰቀልም ካለብን እስከ ማለት ድረስ የደረሰ አመራር ነበር። ለብቻ እንደዚህ ወጣ ብሎ ማለት ነው።
ስለዚህ እሱ እንዳይመረጥ ብዙ ነገር ተደረገ። ማስፈራራት ቤት ለቤት እየተዞረ ማም ተሰራ፣ አልተቻለም። ጌታቸው በ18 ድምፅ ያኛው ደግሞ 17 ድምፅ ጌታቸው ተመረጠ። እንደውም ያኔ ጌታቸው ለራሱ ድምፅ አልሰጠም፣ ለሌላ ሰው ነበር የሰጠው። ከዛ እዛው ገና ከተመረጠ በኋላ ካረጋገጡ በኋላ በድምፅ እምቢ በል ወደ ጠቅላይ ሚኒስትሩ ከተላከ በኋላ ከተጠየቅ አልሆንም እምቢ በል ተባለ። እዚሁ እምቢ እንዳልከው ማነው ባዩ እንደዚህ አይ ቲንክ አለም ገብረዋል ነው። እሺ ከዛ ሪፖርት የሚያደርገው ደብረጽዮን ነው ወደ ክቡር ጠቅላይ ሚኒስትር ደውሎ በቃ መርጠናል፣ ጌታቸውን 18 ድምፅ ያገኘው ግን 18 ድምፅ ያገኘ አንድ ዶክተር ፍስሐ ውጤን የሚባል አለ 17 አለ። ለምንድን ነው እንደዚህ የሚለው? የተመረጠው ጌታቸው እኮ ነው። ሁለት ሰው አልተመረጠም። በድምፅ ሌላም 3 ድምፅም 1 ድምፅም 0 ድምፅም ያገኘው እኮ አለ። ስለዚህ የተመረጠ አንድ ሰው ነው። ስለዚህ መርጠናል ነው የሚባለው አይደል? አማራጭ እንዳለው አቅርበዋል። ለምን ጌታቸው እንዳይሆን ይፈልጋል። ጠቅላይ ሚኒስትሩ ያኔ ጌታቸው እንዲሆን ወሰኑ። ኮንግራቹሌሽንስ የሚል ስልክ ተደወለለት ወደ ጌታቸው ረዳ። ራሱን የነገረን በመድረክ ላይ ከጠቅላይ ሚኒስትሩ ማለት ወዲያው ከመቼው ወጥቶ እንደደወሉ ከመቼው እንዳንገበግባቸው ጉዳዩ ማየት ትችላለህ። ከዛ እሱ ከሆነ በኋላ ጠዋት ላይ ማታ ይሄን ተደርጎ ጠዋት ላይ ጌታቸው ላይ ዘመቻ ተደረገ። ገና እኮ ይሄ ማለት መጋቢት 9 ነው። ጌታቸው ስራውን የጀመረው መጋቢት 21 ላይ ነው። በ10 ቀን ውስጥ ዘመቻ ተደረገ። ሂሚሌት ለማድረግ ስሙ የሰራው ያልሰራው የሱ ያልሆነ በሙሉ ሂሚሌት ተደረገ። እኔ ያኔ ነው የደነገጥኩት ፐርሰናሊ። እኔ ጸረ እነዚህ የህወሓት አመራሮችን የተነሳሁት ያነ ነበር። ለመጀመሪያ ጊዜ እኔ ኮንግራቹሌሽን ብዬ ጽፌለታለሁ ለጌታቸው። ካድሬው ለጌታቸው ኮንግራቹሌሽን ብሎ መጻፍ ያስፈራው ነበር። ምክንያቱም ብሌም ተደርጓል። ያኔ ገና መምራት እንደሌለ በዚህ ተስፋ ቆርጦ አልፈልግም እንዲል ነበር የተፈለገው። እነዚህ ፕሮ ቲፒኤልኤፍ የሚባሉ አክቲቪስቶች በሙሉ ጸረ ጌታቸው ተነሱ። እኛ ደነገጥን። እንዴት ነው ጌታቸው ስራ አስፈጻሚ ነበር፣ የህወሓት አመራር ነበር፣ የነሱ አፍ ነበር። ስለነሱ ፕሮፓጌንዳ ሲያደርግ ስለነሱ ሲከራከር፣ እነሱ በማንኛውም ቦታ ሄደው አፍ የላቸውም። በአማርኛም በእንግሊዝኛም በትግርኛም መከራከር የማይችሉ ሰዎች ናቸው። እውቀትም የላቸውም። የሱ ጭንቅላት ነው ያቆያቸው። እና ለማንኛውም ስራ ጀመረ። መጋቢት 21 ስራ ሊጀምር መጋቢት 20 ከደብረጽዮን ስልጣን ተረክቦ 2015 መጋቢት 21 ላይ 2 ፓርት ያለው መጽሐፍ ተዘጋጀ። ይሁዳ የሚል መጽሐፍ ስለ ጌታቸውና እሱን ለሱ ድምጽ ለሰጡ ማዕከላዊ ኮሚቴ ነው ስሙ። እንደውም በዛ ውስጥ ምን አካተዋል? ጌታቸውን የሚደግፉ ጀነራሎች አሁን እዚህ የመጡና ጀነራል ጉዑሽ፣ ጀነራል ወዳ ሸብር፣ ጀነራል ወድ አንጥሩ፣ ወድራ ያማ የሚባሉ እነሱን ያካተተ ይሁዳ የሚል መጽሐፍ ተጻፈ። የካዱ ህወሓትን የካዱ ህዝብን የካዱ መኸተ የካዱ ነበሩ እነዚህ ሰዎች እዛ እንጂ ነበሩ። እዛ እነሱ ባሉበት ማለት አዎ፣ በቃ ጌታቸውን ስለደገፉና ለጌታቸው ድምጽ ስለሰጡ ነው። እነዚህ ማዕከላዊ ኮሚቴ ለጌታቸው ድምጽ ስለሰጡ ነው። ሌሎች ጀነራሎች ደግሞ ለውጥ ያስፈልገናል እናንተ አትመሩም ብሏቸዋል። ከፊት ለፊታቸው አትመሩም፣ ይበቃቸዋል። ይሄ ከዚህ በኋላ ፊታችሁ ማየት አንፈልግም፣ ህዝብም አይፈልጋችሁ፣ ከዚህ በኋላ ጦርነት ልታመጡብን አይገባም፣ እኛ ሰላም ነው የምንፈልገው የሚል አቋም ነበራቸው ጀነራሎቹ ጭምር። ባይ ዘ ወይ ፎር ዩ ሰርፕራይዝ የመጨረሻው ጦርነት የተደረገው 2014 ነሐሴ 18 የተጀመረው ጦርነት በነ መንጀሪኖና ደብረጽዮን ግፊት የተጀመረ ነው። በወታደራዊ አመራር ውሳኔ አይደለም፣ በእነሱ ግፊት ነው። በፑሽ ተደርጎ ግቡ ተብሎ ማለት ነው። 3 ነገር ደግሞ አለያየን ከዛ በኋላ። አንደኛ ጠቅላላ ጉባኤ ስናደርግ በህጋዊ መንገድ ማድረግ አለብን። ምርጫ ቦርድ እውቅናው መስጠት አለብን ለኛ። ሪኢንስቴት መደረግ አለበት የህወሓት እውቅና አለን። ከዛ በፊት ማድረግ የለብንም። ይሄኛው የፕሪቶሪያው የሰላም ስምምነት ያውካል፣ ወደ ጦርነት ሊያመጣብን ይችላል የሚል አቋም ነበረን። ሁለተኛ ጊዜያዊ መስተዳድሩ እያፈረሳችሁት ነው፣ መደገፍ አለብን የሚል። ሶስተኛ ከሻዕቢያ ጋር የሚደረገው ግንኙነት ይቁም፣ ምክንያቱም ሻዕቢያ ለጦርነት ነው የሚፈልገን፣ እናቁመው፣ ከፌዴራል መንግስት ጋር ብቻ እንስራ የሚል። እነዚህ ላይ መሰረታዊ የሆነ ልዩነት ተፈጠረ። ስለዚህ ሰላም የሚል አለ፣ መንግስትን ማጠናከር ሁለተኛ። ሶስተኛ ከባዕድ ሀገር ጋር አንገናኝም። የፕሪቶሪያው ሰላም ስምምነት ራሱ በግልጽ ያስቀመጠው ለህወሓት ብሎ ያስቀመጠው ከማንኛውም ከውጭ ሀገር ጋር እንዳይገናኝ፣ ከማንኛውም ታጣቂ ኃይል ጋር እንዳይገናኝ፣ ማንኛውም የወታደራዊ እንቅስቃሴ እንዳያደርግ፣ ስልጠናዎች እንዳያደርግ፣ የውትድርና ስራዎች እንዳይሰራ፣ ዲዲአር ብቻ እንዲፈጽም ነው፣ የፌዴራል ህጎችን እንዲያከብር ነው የሚለው። ስለዚህ ይህንን እየጣስን ነው፣ አያስፈልገንም፣ ይሄ ሄዶ ወደ ጦርነት ነው የሚወስደን የሚል አቋም ነበረን። ምንም አይመጣም፣ ፌዴራል ይፈራናል፣ እኛ አቅም አለን፣ ስለምንፈራ ምንም አይመጣም፣ በግልጽ ነበር የሚናገሩት፣ ምንም አይመጣም እያሉ። ከዛ ሄዶ ወደ ጉባኤ የሚሉት ህገ ወጥ የሆነ ስብሰባ ነው። አክቹዋሊ እንደ ትልቅ ስብሰባ አድርገው ወሰደው። ህገ ጉባኤ ተብሎም አይጠራም። ለምን? ግማሽ ህዝብ ትተው
ግማሽ ማዕከላዊ ኮሚቴ ትተው ግማሽ ካድሬ ትተው ነው የገቡት። ከግማሽ በላይ ማዕከላዊ ኮሚቴ አልገባም። እውነት ለመናገር 16ቱ በግልጽ ተቃውመዋል። 11 ደግሞ አልገቡም። ዝም ብሎ በቃ ቤታቸው ቁጭ ብለዋል። ከነዚህ ግማሹን በክብር አሰናብተዋል፣ ግማሹን ደግሞ ዝም ብሏቸዋል። እነ ጌታቸው የያዟቸው 16ቱን አባረዋል። እንዳውም በመጽሔት ላይ በጣም በሚገርም እንደ ማለት እንደ የደቦ ምንድነው የሚባለው ሞብ ጀስቲስ እንዲፈረድባቸው ነው ያደረጓቸው። በወይን መጽሔት የሚባለው ስማቸውና ፎቶቸው ተፈርጀው ማለት ነው። አዎ ስማቸውና ፎቶቸው ለጥፈው የቁጥጥር ኮሚሽንም 9 ሰዎች አድርገው ወደ ህዝብ ተሰራጨ መጽሔት። ከሃዲ ህዝብን የካዱ ህወሓትን የካዱ ከሃዲዎች፣ ባንዳዎች እና ይሁዳዎች ተብሎ ከዛ በፊት ጌታቸው ስልጣን ከያዘ ከአንድ ቀን በኋላ ይሁዳ የሚል መጽሐፍ ጻፉ፣ አሰራጩ። 21 ፔጅ አለው። አሁንም ደግሞ መጽሔት አዘጋጁ። ስለዚህ የማጥፋት በቃ ከነድራሹ የማጥፋት ስራ ሰሩ። ስለዚህ እኛ ጠቅላላ ጉባኤን ያሉትን አልገባንም። መግለጫ ብዙ ጊዜ አወጣን፣ ተሰብስብን ብዙ ጊዜ 1300 ካድሬ ጠርተን ነበር ጌታቸው የሚመራው። አስበው በአንዴ እንደ የመጣው ማታ ተጠርቶ ነው ጠዋት የመጣው። ስለዚህ ልዩነቱ ይሄ ነው። በኃይል የመጠቀም ፕሪቶሪያን ያለመቀበል፣ ሰላምን ያለመቀበል፣ ከሻዕቢያ ጋር የሚደረገው ግንኙነት ደግሞ የመቀበልና ያለመቀበል ጉዳይ ነው የሆነው ልዩነቱ ማለት ነው። ግን ያልገባኝ ነገር አቶ ጣም አሁን የፕሪቶሪያ ስምምነት በዋናነት እንግዲህ ፌዴራል መንግስት በየትኛውም አጋጣሚ እኔ አሁን በተለያዩ መድረኮች ሁሉ ይነሳል። አሁን እንደው እንደ አጀንዳ ነው የሚነሳው እንዲተገበር ያለውን ፍላጎት እየገለጸ ባለበት ሁናቴ፣ በአንጻሩ ግን በዛኛው ቡድን በኩል የፕሪቶሪያ ስምምነት እንዳይተገበር የፌዴራል መንግስት ነው እየሰራ ያለው የሚል ፍረጃዎች አሉ። አሁንም የሚናገሩት ፋክት ደግሞ አለ ማለት ጦርነት ከመጎሰም ጀምሮ አጠቃላይ ማህተም ከመንጠቅ በህጋዊ ማለት ቢያንስ ጊዜያዊ አስተዳደሩ እንዲመሩ በክቡር ጠቅላይ ሚኒስትሩ የተሰየሙትን መሪ እሳቸውን እስከ ማባረር የደረሱበት ሂደት ነበር። ይሄ ሙሉ በሙሉ ስናየው ከፕሪቶሪያው ስምምነት አጌንስት የቆመ እንደሆነ ያሳያል። እሱ ብቻ ለመሆን ዲዲአርን እንዲተገበር በከፍተኛ ሁኔታ መንግስት ይፈልጋል። በአንጻሩ ግን ዲዲአር እንዳይተገበር ከዛ ደግሞ ከሌሎች ከውጭ አካላት ጋር ደግሞ እንደዚህ ግንኙነት የማድረግ ነገሮችም ያየን ነው። ለምንድን ነው የፕሪቶሪያው ስምምነት የፌዴራል መንግስት እንዲከበር እያለ ግን እንዳይከበር እያለ ነው ብሎ የሚከስበት ምክንያት ምንድን ነው? እስኪ ባይዘው እንደዛ ብሎ የመናገር ሞራል እኮ የላቸውም። አልተቀበሉትም እኮ አሁን እኮ የመተግበርና ያለ መተግበር ጉዳይ አይደለም። አሁን እኮ አልተቀበሉትም፣ መጀመሪያው ነው አልተቀበሉትም። ጌታቸው ገና ሳይመለስ ተቃውሞታል አልኩ። በአራቱም በሙሉ ድምፅ ተቃወሙት አልኩ። ወደ ማዕከላዊ ኮሚቴ አቅርበው ተሸነፉ፣ ወደ ካድሬ አቅርበው ተሸነፉ፣ ወደ ህዝብ አቅርበው ተሸነፉ አይደለ? ከዛ በኋላ 3 የሚባል ስትራቴጂ ያወጡ የማፍረስ የፕሪቶሪያን የማፍረስ በትግርኛ ነው። አንደኛው የሚባለው ምምካን ይባላል በትግርኛ ወይ ማምከን ማለት ነው። ሁለተኛው ምዕንቃፍ ወይ ደግሞ ማጓተት ማደናቀፍ የሚለው። ሶስተኛው ምጽንቃቅ ይባላል ሙሉ ለሙሉ መውሰድ የምትፈልገውን። ስለዚህ 3 ስትራቴጂ ሙሉ አንደኛ ማምከን፣ ሁለተኛ ማደናቀፍ፣ ሶስተኛ ደግሞ የፈለከውን ብቻ መዘህ መውሰድ የሚል ስትራቴጂ ያወጡ ናቸው። ስለዚህ እኔ ልንገርህ ባይዘው ይሄ ውሸት አይደለም። የፕሪቶሪያው የሰላም ስምምነት የማፍረስ ስራ የሰሩት ያልተቀበሉት እነሱ ናቸው። ፌዴራል መንግስት ሁሉም ነገር ወደ ነበረበት ለመመለስ እኮ ክልሎች በሙሉ ሞቢላይዝ አድርጎ ወደ ትግራይ ክልል ወስደዋል እኮ። ገንዘብ እንዲያግዙ፣ በአይተም እንዲያግዙ፣ በአይነት እንዲያግዙ፣ በሁሉም ነገር እንዲያግዙ ትምህርት ቤት ያሰሩ ከኦሮሚያ ክልል መጥተው ስንት ትምህርት ቤት አሰርተዋል፣ ስንት አምቡላንሶች ሰጥተዋል፣ በመድኃኒቶች ምናምን በጣም ብዙ ነገር ተሰርተዋል። የአዲስ አበባ ከተማ መስተዳደር ሆስፒታሎችን በሙሉ አንድ ሆስፒታል እየያዙ ለምሳሌ የአክሱም ቅድስት ማርያም ሆስፒታል አንድ ቅዱስ ጳውሎስ ነው ቅዱስ ጴጥሮስ ይዞታል። ሁሉም አዲስ አበባ ውስጥ ያሉ ሆስፒታሎች አንድ ሆስፒታል ይዞ ከራሳቸው ማቴሪያል እያነሱ ሰጥተዋል። ፋንክሽናል የሆነ ማቴሪያል ከዚህ እኛ 2 ስላለን አንዱን እንስጣቸው ብሎ ሰጥተዋል። እኔ ልንገርህ ህዝቡ ግን ይሄ በደንብ ያውቀዋል። በደንብ ሲናገር እኮ ማየት ትችላለህ። በየስብሰባው እስኪ ስማቸው ህዝቡ እስኪ ትላልቅ 70-80 ዓመት የሆናቸው ኢንተርቪው እኮ እያደረጉ ነው። በትግራይ ታሪክ እኮ ተደርጎ አይታወቅም። ወጣቱ በቲክቶክ በዩቲዩብ በምን እየተናገረ ነው። የራሱ ፖድካስት ከፍቶ እየተናገረ ነው። ዛሬ ራሱ ያሰሩት ማነው ስሙ ሸዊት ውዳሴ የሚባል እሱ እንደውም እዚህም የለም እኮ ለምን ከሻዕቢያ ጋር ትገናኛላችሁ ጽምዶ የሚባል ጥፋት ነው ብሎ ስለሚቃወም ብቻ እንደውም ፌዴራል መንግስትንም ይኮንናል፣ ይቃወማል። እነሱን ይችን ብቻ ስላላቸው ጽምዶ ስላነሳ ሻዕቢያን ስለተቃወሙ ብቻ ዛሬ አሰሩት። የአንድ ፖለቲካ ፓርቲ አባል ነው፣ የሳልሳይ ወያነ የዩኒቨርሲቲ መምህር ነው፣ የህግ ምሁር ነው እና ነፃ ሆኖ የሚናገር አቋሎ ረዳት ፕሮፌሰር ሸዊት አቋሎኝ በጣም የሚገርም ሰው ነው እውነት ለመናገር
አቋም ያለው ሰው ነው። እኔ አውቀዋለሁ፣ እዛም ትግራይ ቲቪ ያለውኝ አውቀዋለሁኝ። እና አሁን ይሄን ሰው ማሰር ማለት ራሱ የትግራይ ህዝብ የሚፈርጃቸው ይመስለኛል። እሺ እንቀጥል። ወደ ሌላ አንድ እናት ማስረው ነበር፣ እሷን ልጨምርልህና ብዙ ሰው ስላሰሩ ብዙ ሰው ስለገደሉ አንድ ነገር ለመጨመር አንድ ቤቲ የምትባል ቲክቶከር አለች። ብዙ ሰው ነው ያሰሩት። እሷ 3 ልጆች ወይ 2 ልጆች አለዋትና በቲክቶክ ትናገራለች። አጥቢ ናት። እና ምን ብላ ተናገረች? እኛ ጦርነት አንፈልግም። ለምንድን ነው ያደጉ ልጆቻችን ትንሽ እያሳየች በቪዲዮ እነዚህ ልጆቻችን ተንከባክበን ወርደን ወጥተን ስንት መከራ አይተን ያሳደግናቸው ልጆች ደግሞ ጦርነት ልታመጡብን ነው? የልማት ቡድን የምትባሉ ሴቶች እረፉ ምናምን ብላ ተናገረች በቪዲዮ ቲክቶክ ላይ ነው። በትግርኛ ልማት ጉጅለ። ከዛ ሌሊት 6 ሰዓት ተኩል ላይ ታጣቂዎች ሄዶ ከቤቷ አስረው ከነ ልጆቿ የሚጠባው ልጅና ያኛው 4 ዓመት ወይ 5 ዓመት የሚሆነውን ወስደው አሰሩት። እኛም ስንሰማው ልክ ወደ ሚዲያ ስናወጣው በጠዋቱ በዋስ ፈቷትና ተፈታሁ ብላ ደግሞ ቪዲዮ ሰራች። አሁንም እየተናገረች ነው። አሁን ሁሉም ወጣት ይናገራል፣ ጦርነት አያስፈልግም። እዚህ አዲስ አበባ መጥተው ወጣት ቲክቶከሮች የአዲስ አበባ የኮሪደር ልማቱን እያሳዩ ዲቨሎፕመንቱን እያሳዩ እኛ ማደግ ነው የምንፈልገው፣ እንደዚህ አገራችን ጨለማ እንዳይሆን ሳይሆን እንደዚህ ብርሃን እንዲሆን ነው የምንፈልገው፣ አገራችን እንዲወድም ሳይሆን እንዲለማ ነው የምንፈልገው። እንደውም ክቡር ጠቅላይ ሚኒስትር እባክዎ ይሄን ልማት ወደ ትግራይ ውሰድልን እያሉ ቲክቶክ እየሰራሉ። እዚህ መጥተው እኮ ነው። ከዛ ሲሄዱ ያስሯቸዋል። ግን በቃ ሁሉም ህዝብ በቃ ከነሱ ውጭ ሆኗል። አስገድደው ኮሸሮም ምንም እንዲያዋጣ ያደርጋሉ። ለጦርነት እንዳይታሰር ብቻ አዘጋጅተው ይሰጣቸዋል። እምቢ የሚልም አለ። ወጣቱ ከትግራይ ለቆ ወደዚህ የሚመጣው ወደ ሌሎች ክልሎች የሚሄደው ወደ ስደት የሚሄደው ለምንድን ነው? ጦርነት ጠልቶ እኮ ነው። ዛሬና ትናንትና 6-5 የሚሆኑ ከ15 ዓመት በታች የሆኑ ልጆች ከቤታቸው ጠፍተው የት እንደገቡ ጠፍቶባቸው በየፌስቡክ እያየን ነው። እኛም እንደዛ እባካቸው አፋልጉን እያሉ እየላኩልን እየጻፍ ነው። ለምንድን ነው 15 ዓመት 12 ዓመት ልጆች ከሀገራቸው ለቀው እየጠፉ ያሉት? ጦርነቱን ጠልቶ አይቶታል። ሻዕቢያ ከዛ ከሀገሩ ወደ ትግራይ ገብቶ እስከ ወሎ ጫፍ እስከ ሰቆጣ ጫፍ እስከ ሁሉም ጫፍ ሰላዮቹን ልኮ የገዳይ ስኳድን ልኮ ስራዎችን እየሰራ ነው። የሚታሰሩ ሰዎች ራሱ የሚጠቁመው ሻዕቢያ ነው። ሸዊትን እንዲታሰር ግፊት ሲያደርጉ የነበሩ የሻዕቢያ ሰዎች ናቸው። ፌስቡክን እያየን ነው እነማን ሲጽፉ እንደነበር። የሻዕቢያ እንትኖች አሉ፣ የፌስቡክ ፔጆች አሉ፣ እናውቃቸዋለን። ሸዊትን ፎቶውን ምናምን አድርገው እሰሩት እያሉ ነበር። እነ ጎሽ ገብረ ባለፈው እሰሯቸው እያሉ ነበር። ሁሉንም እንደዛ ይጠቁማሉ። የእኛን ስም እያነሱ ምናምን የሚያደርጉት ነገር አለና ስለዚህ በአጠቃላይ ምልህ የፕሪቶሪያው የሰላም ስምምነት ያደናቀፈው ሳይሆን ያልተቀበለው ያ ቡድን ነው። በህወሓት ስም የሚንቀሳቀሰው በህግ የተሰረዘ በህዝብ ተቀባይነት የሌለው ተንሳፍፎ ያለ በጥቂት ሰዎች የሚመራ ፒኤልሲ ነው። የግለሰቦች የመኖሪያ የመጦሪያ ቡድን ነው። ስለዚህ ዝም ብለህ ህወሓት ብለህ ራሱ ልትጠራው እኔ በቃ ምን ማለት ስላለብን ነው እንጂ ህወሓት ብለህ ራሱ አትጠራውም። በቃ የሆነ ህገወጥ ቡድን ነው፣ አጥፊ ቡድን ነው፣ የጥፋት ቡድን ነው። ቡድኑ ደግሞ ጥቂት ሰዎች ናቸው የሚመሩት ከወታደር እነ ወድን ቤቴ እነ ምግበይ እነ ወድ መድህን የሚባሉ ከፖለቲካ መንጀሪኖ ደብረጽዮን ጌታቸው ሰፋ የሚባሉ የሚመሩት ቡድን ነው ያለው። አሁን እኮ እዛ ሆኖ ራሱ ለሁለት ተከፍለዋል። ታደሰ ወረደ የያዘው ቡድን አለ። እነ ፍስሐ ማንጁስ እነ መዲድ እነ ተወልደ አንበብ የሚባሉ እነዚህ ጀነራሎች ናቸው። አንድ ቡድን ነው ያሉት። በዛ በኩል እነ ወድን ቤቴ ወድ መድህን እነ ምግበይ ደግሞ ከሻዕቢያ ጋር ናቸው። እዛ ራሱ ልዩነት ተፈጥሯል። ሻዕቢያ ወደ ሀገራችን መግባት የለበትም። ድንበር ጥሶ የኢትዮጵያ ድንበር ጥሶ እንዲገባ ማንም መፍቀድ የለበትም። እኛ ክልል ነን። ከፌዴራል መንግስት ጋር ወደ ሙሉ ጦርነት የሚያስገባን ስራ ነው ይሰራ ያለው። ትግራይ የጦርነት አውድማ ለማድረግ ነው ሻዕቢያ እየገባ ያለው። ስለዚህ ትክክል አይደለም የሚል አቋም ያላቸውም አሉ፣ አሁንም ድረስ ማለት ነው። አሁን እነሱ ምን ያሏቸው ነው? የብልጽግና ተላላኪ ወደ እነሱም ገቡ። እኛን በቃ ኦልሬዲ እኛ ወጣናል፣ እነሱ ጋር ገብተዋልና ስለዚህ እያደናቅፈው ብቻ ሳይሆን አልተቀበለውም። ጸረ ቲፒኤልኤፍ አይነት አቋም ስታራምድ ብዙ አድጀክቲቮች አሉ። ወይ ባንዳ ትባላለህ፣ ወይ ደግሞ ቅድም እንዳሉት የብልጽግና ተላላኪ። በነገራችን ላይ ብልጽግና የፖለቲካ ፓርቲ ነው፣ ሀገር የሚመራ ነው፣ ሌጂቲሜት መንግስት ነው። የተሰጠው ኮንትራት አለ፣ በኮንትራቱ ልክ እየሰራ ያለበት ሂደት አለና በአንጻሩ ግን ቲፒኤልኤፍ እንደዚህ አይነት ባንዳ የሚባለው እኮ ከአንድ ክልል ውስጥ ላለው ፓርቲ የተቃውሞ እኮ ባንዳ እኮ አይባልም። ባንዳ የሚባለው የኢትዮጵያን ብሔራዊ ጥቅም አሳልፎ የሚሰጥ ከሌላ ባዕድ ሀገር ጋር የሚሰራ ነው ባንዳ የሚባለው። አማራ ክልል አንድ የብልጽግና ፓርቲ ተቃዋሚ ካለ ባንዳ ትለዋለህ? ትግራይ ክልል ያለው ህወሓት የተቃዋሚ ፓርቲ ባንዳ ትለዋለህ? አትለውም። ሀገርን ክዶ ከሌላ ሀገር የኢትዮጵያን ጠላት ጋር የሚሰራ ነው ባንዳ የሚባለው። ዝም ብለህ የአንድ ወረዳ አስተዳዳሪን የተቃወመ ባንዳ ይባላል እንዴ? ባንዳ ራሱ እኮ ዝም ብሎ እነሱ ማሸማቀቂያ አሁን ተለምዷል። ባንዳ ማለት
ታጋይ የሚታገል የሚቃወም ማለት ነው። እንደው እኔ በቲፒኤልኤፍ ፍሳቤ ማለት ነው አሁን እስከማውቀው ድረስ ባንዳ ከተባለ ጸረ ቲፒኤልኤፍ አቋም ካለው በነገራችን ላይ ህዝባዊ ሰው አቋም ያለው እየመጣ አቋም ያለው ወደሚል እየመጣ እንደሆነ በአንዳንድ አክቲቪስቶችም ሲናገሩ ያለው ያው ህዝቡም የሚያንጸባርቃቸው ሀሳቦችን እየሰማ መጫለሁ። በነገራችን ላይ ከዚህ ጋር ተያይዞ እንድናነሳ የፈለኩት አሁን የፕሪቶሪያው ስምምነት ቢከበር አንደኛ ተጠቃሚ የሆነው የትግራይ ህዝብ ነው። ሁለትም ደግሞ እነዚህ አሁን ሰላም በሰላም የሚነግዱት የቲፒኤልኤፍ አንዳንድ አመራሮችም የሚጠቀሙበት እውነት ለመናገር ማለት ነው። ግን የቲፒኤልኤፍ አሁን እነዚህ በተለይ ይሄ ቡድኑ የሚመሩት ቀደም ሲል የጠቀሷቸው በስራ አስፈጻሚ ደረጃ ብለው ራሳቸው ያስቀምጧቸው የፈረሰ ቡድን ነው እያወራን ያለው፣ ግን እነሱ ያስቀምጧቸው ይህን የፕሪቶሪያ ስምምነት እንዳይተገበር ይፈልጋሉ። ለምንድን ነው የማይፈልጉት እንዳይተገበር? በጣም ጥሩ። ሁለት ነገር፣ አንደኛ ጦርነቱን የጀመሩት እነሱ ናቸው። ጦርነቱን የጀመሩት መከላከያን በተኛበት መጥተው ማለት ነው። ከዛ በኋላ ጦርነቱን አበላሽተው ህዝቡን አስፈጅተው ሀብት መዝብረው ሰርቀው ያከማቹት ሀብት አለ። ከጦርነት በፊትም የሰበሰቡት ሀብት አላቸው። በውጭ ሀገር በህወሓት ስም የተሰበሰበው፣ በትዕምት ስም የተሰበሰበው፣ በቲዲኤ የትግራይ ልማት ማህበር ስም የተሰበሰበው ውጭ ሀገር ያለው ሀብት በሙሉ ወደ ቤተሰቦቻቸው አዙረዋል። በጦርነት ጊዜ የተሰበሰበው በጣም ብዙ ሚሊዮን ዶላር እጃቸው ላይ ነው ያለው። የነ መንጀሪኖ ባል ነበር የሚባለው እና ኃይለ ሊባኖስ እኮ እዚህ ባለፈው ኤርፖርት የተያዘው የሳተላይት ስልክ ምናምን ይዘው እሱ እኮ በጦርነት ጊዜ በጣም ብዙ ወደ ቢሊዮን የሚጠጋ ብር አጥፍተዋል ተብሎ በጸረ ሙስና ኮሚሽን እንዲታሰር ተብሎ አራተኛ ሰው ነበር የሚታሰረው ከ28 ሰዎች። ሶስቱም ከታሰሩ በኋላ እሱን በፕሌን ወደ ሱዳን ላኩት በጦርነት ጊዜ 2014። ከዛ እዛ ከሄደ በኋላ 250 ሚሊዮን የሚሆን ዶላር ከተጋሩ ዲያስፖራ የተሰበሰበው ብር በልቶ ያጠፋ ሰው ነው። ጦርነት ከቆመ በኋላ የራሱ ሀብት አድርጎታል። እነ ምግበይ በጦርነት ጊዜም እነ ወድም ቤቴ አሁንም የትግራይ ወርቅ የሚባለው ከሰሜን ምዕራብ ሽሬ አካባቢ የሚሰበሰበው ወርቅ በሙሉ በኩንታሎች እየጫኑ በሱዳን በኩል በኤርትራ በኩል በጅቡቲ በኩል ወደ ዱባይ ወደ አገሮች የሚልኩት እነሱ ናቸው። በጣም ብዙ ሀብት የትግራይ ሀብት ሰብስበዋል። አሁን እነሱ ነው። ግን እሱ ነገር ማለት አንድ መረጃ የሰማሁት ምንድነው እነሱ መሆናቸው ወይ ደግሞ ይህንን ሀብት እየመዘበሩ እንዳልሆኑ ለማሳየት ሲባል ሌላ ቅጥያ ስም ወይ ደግሞ የሚስጥር ቁጥር እንደተሰጣቸው የሰማሁበት ይላልና ምን ያህል ነው እሱ ነገር? አሁን እንዴት መሰለህ በስማቸው እነዚህ እኮ ብዙ ልምድ ያላቸው እኮ ናቸው በመስረቅ ኢትዮጵያ ውስጥ ስልጣን እያላቸው በፌዴራል ጊዜም እኮ ስንት ነገር ሲያደርጉ የነበሩ ናቸው። አሁን ምግበይ የሚል ስም አታገኝም እዛ 01 02 03 የሚል አንዳንዱም በአማርኛ አዙሪት ነው የሚባለው ጎስት እንደዚህ የማይታይ አይነት መንፈስ ለመንፈስ የሚል ጽሁፍ ያለው ዛርቲ ነው የሚባለው በትግርኛ ለዛርቲ ይባላል። ለዛርቲ ከተባለ ወይ የጌታቸው አሰፋ ነው ወይ የምግበይ ነው ወይ የወድም ቤቴ ነው ወይ ደግሞ የሌሎቹ ነው። አሁን ዛርቲ 1 ዛርቲ 2 ዛርቲ 3 ቁጥር አላቸው። አሁን ብሩ ሲተላለፍ ያውቁታል፣ አይደናገሩም። ብሩ ሲተላለፍ ወደ ምግበይ አካውንት አይተላለፍም። ብዙ አማራጭ አላቸው። ቤተሰቦቻቸው ውጭ ናቸው እንዴ ስንት ዘመድ አላቸው። ወደ የሚያምኑት ሰው ያደርጉታል በስማቸው። አሁን በልጃቸው ምግበይ አሁን በልጁ በጣም ብዙ ሀብት አለው። ሳሚ የሚባል ልጅ አለው። ሳሚ ምግበይ የሚባል መቀለ በቃ የተናጠጠ ሀብታም ሰው ነው አሁን ልጁ። ከጦርነት በፊት ምግበይ ሲናገር ምንም አልነበረኝም ምናምን ብሎ ሲናገር ሰምተነዋል። አሁን ደግሞ ኢንተርቪው ሲያደርግ ከዲደብሊው ጋር ዱባይ ቤት አለኝ፣ አዲስ አበባ አለኝ፣ መቀለ አለኝ ምናምን ይላል። ያኔ እኮ የለኝም ብሎ ተናግሯል ከወራት በፊት። ለምንድን ነው አሁን እንደዛ የሚለው? አንደኛ የሰረቃቸው ንብረቶች አሉ። አሁን በጣም ብዙ ቤት ገዝተዋል። ሁለተኛ ደግሞ ጨካኝ መሆናቸው የትግራይ እናት የትግራይ ሕዝብ ምን የሚበላው ነገር አጥቶ እነሱ ግን እንደዚህ በኩራት ነው የሚናገሩት። ባለፈው እኮ የሰማናቸው የትግራይ የተወሰኑ አካባቢዎች ላይ እንደዚህ አይነት ረሃብ አጋጥሟል ተብሎ ነበር። እንግዲህ ይሄ ሰው ባለፈው ሲናገር እንደሰማነው በትግርኛ ቋንቋ እኔም ስለተከታተልኩት፣ በነገራችን ላይ እንደነዚህ አይነት ጉዳዮች የመከታተል ግዴታም ስላለብኝ ግዴታ ነሰንስ አንድም የዛ አካባቢ ሰው ነኝ፣ ሁለትም ደግሞ እዛም እዚህም የሚመጡ ሀሳቦችን ቢያንስ ባላንስ ሚዛናችን ጠብቀው ለአድማጭ ተመልካች እንዲደርሱ መከታተል ኃላፊነት አለኝ እና ከዚህ አንጻር ሲናገሩ በድፍረት ነው የተናገሩት። ዱባይ ቤት አለኝ፣ አዲስ አበባ ፎቆች አሉኝ፣ ትግራይ ላይ ፎቅ አለኝ፣ ማከራየው አለኝ፣ ዝናና ስፈልግ ወደ አሜሪካ ነው የሚሄደው ከልጆቼ ጋር ከቤተሰቦቼ ጋር፣ ይሄን በኩራት ነው የምናገረው ሲናገር ሰምቼዋለሁ። እውነት ለመናገር እኔ ኢትዮጵያ ጀነራሎች አውቃለሁ፣ አሁን ላይ አክቲቭ ሆነው እየሰሩ ያሉ ጀነራሎችን አውቃለሁ እና
እንግዲህ እነዚህ ጀነራሎች እኔ እስከማውቀው ድረስ ማለት ነው ልታረም እችላለሁ። እኔ እስከማውቀው ድረስ ግን ዋና ወደ ቢዝነሱ መሰማራት ሳይሆን ሀገርን እንዴት እናድን ነው። የሀገር ብሔራዊ ጥቅም እንዴት እናስጠብቅ ነው። የሀገር ዳር ድንበር እንዴት እንዳይደፈር እናድርግ ነው። ኢትዮጵያን ዳሯን እሳት መሀሏን ገነት እንዴት እናድርግ የሚል ጀነራል ነው እኔ የማውቀው ማለት እስከማውቀው። በአንጻሩ እንደነዚህ አይነት ጀነራሎች ደግሞ አሉ። እንግዲህ በጦርነቱ እኔ እስከማውቀው ድረስ ራውንድ ፊገር ራሱ ምግቤ የተናገረው ነገራችን ላይ በቨርቹዋል ከሆኑ አካላት ከዲያስፖራ ጋር ይመስለኛል እና ራውንድ ፊገር ወደ 1 ሚሊዮን አካባቢ ያጥተናል የሚል ሀሳብ የተናገረ ሰው እሱ በህይወት አለ፣ ልጆቹ በህይወት አሉ፣ በአንጻሩ ንብረቱም አለ። ግን ያለቀው ደግሞ የትግራይ ህዝብ ነው እውነት ለመናገር ማለት ነው። እንደዚህ አይነት ድፍረት ከየት የመጣ ነው ከየት የመነጨ ነው የሚለው ነገር እስኪ ነው ካነሳ ነው አይቀር ጨካኝ ናቸው ማለት አፈጣጠራቸው ራሱ በ67 ዓመተ ምህረት ሲፈጠሩ ተነስተው ትግል ላይ ነን ሲሉ 69 ዓመተ ምህረት በሁለት ዓመት ውስጥ ወይም በአንድ ዓመት ከምናምን ውስጥ እኮ ስንት ለትግል የወጣ ሰው እኮ ገድለው አጥፍተዋል። እነ ስሑል አየለ ሌሎች በጣም ጀግና የሚባሉ ሰዎች አቋም ያላቸው የተማሩ አጥፍተዋቸዋል እኮ የሆነ ጠላት መጣብን ምናምን በሚል በተኙበት ምናምን ገድሎ አጥፍተዋቸዋል። ሰው እያጠፉ ነው የመጡት። ትግሉ እና አረጋዊ በረው 77 ዓመተ ምህረት ሲባረሩ እኮ ያን አቋማቸው ለማራመድ በሚል እንጂ በህዝባዊ አልነበረም። ሲባረሩ በዛ መልክ ነበር። እንዳው ሊያጠፋቸው ነበር አምልጠው ነው እንጂ አረጋዊ በረ ከዛ በኋላ በ83 ዓመተ ምህረት ስንት ሰው አጥፍተዋል። በ87 ዓመተ ምህረት 85 ዓመተ ምህረት በጣም ብዙ ሰው አጥፍተዋል። ራሳቸውን ሰቅለው ያጠፉ ሰዎች አሉ። በግምገማ ምናምን እነ ቢቶ በላይ ሲታሰሩ 92 93 እነ ስያ ብርሃ ሲታሰሩ ሰርቆ መሰለ እንዴ አንድ ፋብሪኬት ተደርጎ ሆን ተብሎ የማጥፋት ስራ ነው የተሰራው። እኔ አንድ ታሪክ አውቃለሁ። የሆነ ታጋይ ነገረኝ። የነሱ እድሜ ያለው ምን አለ መሰለ እነ ቢቶ በላይ ሲታሰር 82 ነው 83 ሚሊዮን ብር በልተዋል ተብሎ በሙስና ነበር የታሰረውና የለውም ግን እንኳን 83 ሚሊዮን 82 ሳንቲምም አልሰረቀም ነበር ያኔ። ንጹህ ሰው ንጹህ ታጋይ የሚባል ሰው ነው ብሎ ይመሰክሩለታል ታጋዮች። እና እሱን ለማሳሰር የሆነ የባንክ ቤት ሰራተኛ ወይም አመራር የባንክ ቤት ማናጀር ምናምን ነገር ጠርተው ደውሎ በስልክ ይሄን ያክል 80 ምናምን ሚሊዮን ብር ስጥ ብሎኛል አዞኛል ብለህ መስክር አሉት ፍርድ ቤት ቀርቦ። ኧረ እኔ አልመሰክርም አላለኝም፣ ስልኩን አላቅ መልኩን አላቅ እንዴት ብዬ እንደዛ እናገራል ሲባል እኛን አትወደንም እንዴ ለኛ ብለህ አድርገው አላረገም ሲባል እሱ የገባበት ትገባለህ ብሎ አሰሩት። 2 ዓመት ምናምን አሰሩት። እነሱን የመውደድ ያለመውደድ ጉዳይ ነው እንጂ የሀቅና የውሸት ጉዳይ አይደለም። ሌላው የስያ ብርሃ ሲታሰር እንደዚህ ተመሳሳይ የሆነ ነገር ውጭ ላይ ብዙ ሰዎች የውሸት ምስክር ምናምን ፈልገው በአንድ ቀን ያለመከሰስ መብቱ በፍርድ ቤት በምክር ቤት ቀርቦ ምናምን ህግ ያወጣ ሰዎች ናቸው። ጨካኝ ናቸው። በአንድ ቀን ህግ የሚቀይሩ ናቸው። ስያ ብርሃን ለማሰር ህግ የቀየሩ በአንድ ቀን። ስለዚህ ጨካኝ ናቸው የሚለው ያዝልኝ። ህዝባዊ አይደሉም እነዚህ። ህወሓት የሚል ስምም በህዝብ ሽፋን እንዲንቀሳቀሱ ተቆርቋሪ እንደሆኑ ለማስመሰል ድርጅት እንደሆኑ ለማስመሰል ነው። ሽፋን ነው ይሄ ስም ራሱ። ጠለቅ ብለህ ስታይ ህወሓትማ እኛ ነን ይልሃል። ጌታቸው ሊቀመንበር የህወሓት ሆኖ ሊመረጥ ሲል አይሆንም ደብረጽዮንማ አይወርድ መንጀሩንማ አትወርድም ይልሃል። ስለዚህ ጉዳዩ መንጀሩ ላይ ሲደርስ ሲሪየስ ነው ማለት ነው። የቅድም ፒኤልሲ ነው ያልኩ የቤተሰብ የዘመድ የአዝማድ የኔትወርክ የጥቅም የስርቆት የዚህ ስብስብ ነው ይሄ በህወሓት የሚንቀሳቀሱ። ስለዚህ ጨካኝ ናቸው፣ ጸረ ህዝብ ናቸው። ህዝብን ሲያስቀጠቅጡ ሲያስጨፈጭው የመጡ ናቸው። የሀውዜን ድብደባ በደርግ ጊዜ ብዙ ሰው የሚያወራው የሀውዜን ሰዎችም የሚያወሩት ትላልቅ ሰዎች እኔ ጠይቄያለሁ። ባይዘወይ ምን አለ መሰለ ያኔ አይ ቲንክ 80 ዓመተ ምህረት ነው ካልተሳሳትኩ ዓመተ ምህረቱ 81 ሊሆን ይችላል። የህወሓት ታጋዮች 10 ሺህ የሚሆኑ ወደ ከተማው ገቡ አሉ። በብዛት በየቤቱ በየጠላ ቤቱ በየምናምኑ በየዛፉ ቁጭ ብለው ሲወያዩ ምናምን ነበር አሉ። ልክ 4 ሰዓት ነው 5 ሰዓት ላይ ሲሆን የት እንደጠፉ ውልቅ ብለው ጠፉ አሉ። የሉም፣ አንድም ታጋይ የለም አሉ። ከዛ ህዝቡ ሰላም ነው የህወሓት ታጋዮች ወደ ከተማ ገብተዋል፣ ስለዚህ ደርግ አይደበድብም የሚል ወሬ አስወሩ። ህዝቡ ተሰበሰበ። የሀውዜን አካባቢ ሰው አልታገልም ብሎ እምቢ ብሏቸው ነበር ይላሉ። አልወጣም ወደ በረሃ ወደ እነሱ አልቀላቀልም ብሎ ከዛ ጥቆማው በራሳቸው ጊዜ ታጋዮች ወደ ከተማው ገብተዋል ተብሎ ተጠቆመ። ከዛ የድብደባው ተደረገ። 2500 ሰው ሲቪል ነው የሞተው። ከዛ በኋላ አንድም ሰው የቀረ የለም አሉ። ወደ እነሱ ሄደ ታገለ።
እስከዚህ ድረስ ጨካኝ ናቸው ለለብዬ ነው። ይሄን ዶክመንታሪ እኔ እንድሰራው ተደርጌ ነበር አንድ የቴሌቪዥን ጣቢያ ላይ ሆኜ ያሉት መረጃ እኔ እንደውም የህወሓት በርግጥ በዛ ሰዓት የተሰራበት መንገድ ሌላ ነው። እውነት ለመናገር በዚህ አጋጣሚ መታረም ስላለበት ማለት ነው። የህወሓት ሴራ ነው እንጂ የሃውዚንግ ድብደባ እንዲፈጠር እንዲከሰት ያደረገው በዛን ሰዓት በደርግ በኩል የተደረገ አይደለም የሚል የውስጥ አዋቂዎች የነገሩኝ ሰዎች ነበሩ። ግን በዛን ሰዓት እንደዛ ብለ መስራት የሚቻልበት ሁኔታ ስላልነበረ እንደዛ ነው የሚሰራው። የሰጡኝ ኢንተርቪውም እንዳደርጋቸው ሪኮመንድ ያደረጉት ሰዎችም ቅድም እንዳሉት ነው። እንደዚህ አረደን፣ እንደዚህ ቆረጠን፣ እንደዚህ ደበደበን፣ 13 ወንድሞቼ፣ 10 ወንድሞቼ፣ 10 እህቶቼ ተጎዱብኝ፣ እኔ ወደ በረሃ ወጣሁ የሚል ቅርጽ እንዲህ የተደረገበት ሂደት አለና የሴራ አንድ አካል እንደሆነ በዚህ አጋጣሚ እርሶም ምስክርነት ስለሰጡኝ በጣም አድርጌ ነው የማመሰግነው። እውነት ለመናገር ብዙ ሀሳቦችን የምናነሳው ሰዓቱም እየሄደብን ስለሆነ ዳይሬክተራችን አንድ ነገር እንዲያስመለክተን እንፈልጋለሁ። እውነት ለመናገር ማለት ነው አሁናዊ ያለው የትግራይ በነገራችን ላይ አሁን ቲፒኤልኤፍ ሲባል አሁን በህይወት ያለ ይመስላል። እውነት ለመናገር ማለት ነው አንዳንዶቹም እንደዚሁ ከስር አክቲቪስቶችም ስላሉት ቅድም እንዳሉት አክቲቭ የሆኑ አክቲቪስቶች ስላሉ ተከፋዮችም ስላሉ የኔትወርክም የጥቅም ትስስር ያላቸው አካላት ስላሉ በህይወት ያለ ይመስላል። ፕራክቲካሊ ግን ቅድም እንደነገሩኝ ሙሉ በሙሉ ህዝቡ ከቲፒኤልኤፍ የነጠለበት ሂደት እንዳለ ከአንድ ቤተሰብ ከአንድ ፒኤልሲ ራሱን ነጥሎ ሰላምና ሰላም ብቻ የሚፈልግ ህዝብ እየተፈጠረ እንደሆነ ያየንበት ሂደት አለ። እቺ እናት ምን ነው የምትመሰክረው? በነገራችን ላይ ወደ ሰላም የመጣበት ትልቁ ምክንያትም እያንዳንዱ ቤት በሚያስፈልግ ሁናቴ ሀዘን ገብቷል። እያንዳንዱ እንግዲህ ይሄ ጥናት ሊያስፈልገው ይችላል፣ ግን በአብዛኛው የምንሰማው እሱን ነው። እንግዲህ እቺ እናትም ምናያት አሁን ዳይሬክተራችን የማይስመለከተን እህትና ወንድም የሆኑ ሁለት ልጆቿን በዚሁ ለቲፒኤልኤፍ ዓላማው ላልታወቀ ጦርነት መስዋዕት ያደረገችነትና በደንብ ነው የምትናገረው አምርራ። አሁን ላይ ብዙ ችግር እየደረሰባት እንደሆነ ሰምቻለሁኝ። እስኪ የእሷን ሀሳብ እንስማና ከዛም በኋላ እንወያይበታለን። ህዝባዊ ነው ይሉታል። ህዝባዊ ጦርነት የሚባል ነገር የለም፣ እኛ አልፈረምንም። የትግራይ እናት ህዝባዊ ጦርነት ይደረግ ብላ የፈረመችው ወይ ደግሞ የትግራይ አንድ አባት ህዝባዊ ጦርነት እናርግ ብሎ የፈረመበት ምንም ነገር የለም። እስኪ ማስረጃ ያቅርብልኝ ነው የምትለው። ደስ ሲላቸው በክንዳችን ይላሉ። የልጆቻችንን ህይወት እያሳጠሩ ይህ ልጆቻችን ህይወት እያጠፉ ነው የምትለው። በክንዳችን ስትል ራስህ ከነ ልጆችህ ስትታገል ነው እንጂ ሌሎች የትግራይ ወጣቶችን እያስጨረስክ ራስን ነፃ እያወጣህ አይደለም። በክንዳችን ሲባል ይህንን ነው ማሰብ ያለብን። በአንጻሩ የእነሱ ልጆች ሀብታቸውም ደጅ ውጭ ነው ያሉት። የእኛ ልጆች ናቸው እዚህ እያለቁ ያሉት። ህዝብ አልተፈናቀለ ነበር። ኦፕሬሽን አድርገው በራሳቸው ናቸው ያስጨረሱን፣ ያስበሉን፣ ህዝብ እንዲፈናቀል ያደረጉት፣ ልጆቻችን እንዲያልቁ ያደረጉት። መሰረተ ልማቶቻችን ሁሉ ፈረሱ። ላልተፈለገ ኪሳራ ገባን፣ እንድንዳረግ ሆነ ለተወሰኑ አመራሮች ሲባል ልጆቻችን መስዋዕት ሆኑ፣ አስበሉን፣ አስጨረሱን። ልጆቻችን አስጨረሱብን። የኔ ከነ ወንድሟ ነው የተሰዋችው፣ ሁለት ልጆቿ ማለት ነው። ሁለት የሚዋደዱ ልጆቼ ናቸው መስዋዕት የሆኑብኝ ነው የምትለው። ለትግራይ ህዝብ አሁን አይደለም በጥይት ያስጨረሱት። የእነሱ ትሪሊየን የሚቆጠር ብራቸው ውጭ አስቀምጠው የትግራይ ወጣት እኮ ወይ ሳጥን ሬሳ ነው ወይ ሳጥን ብር እንዲጠየቅ ይደረግ ያለበት ሂደት ነው። እንደ ትግራይ ብኩነት ጥራሕ ይኮነት ነቢያ ባህር እንዳሸገረ ውላዳ ዝቀልዖ ገዛ ይገዝእ መኪና ይገዝእ ዝቀልዖ የትግራይ እናት ዝም ብላ አይደለም ያለቀሰችው። ወደ ውጭ በህገወጥ መንገድ የተሰደደው ልጇም በሰላም እንዲመለስ ማስቻል አልቻለችም። ሰሪካ አንግጌርካ ሰረቅ አጋርጋሃል ችግር ፈጥራል ብለው የትግራይ ወጣትን ያስራሉ። የወንጀል ጫፍ የረገጠ ስራ የሰሩ ደግሞ እነሱ ናቸው። በአንጻሩ ለምንድነው ታዲያ እነሱ ለህግ የማይቀርቡት? ለምንድነው ወደ ህግ የማይቀርቡት? እነዚህ መሪዎች የሁሉ ወንጀል ሰርተው
ቀበሌ ጀሚሩ እስከ አላዕሊ ንምንታይ ብገምጋም ዘይኸይድ ከላይ እስከታች ለምን አይጠይቅ? ከኤርትራ ጋር ምንም ግጭት አልነበርንም። በትግራይ መሪዎች ምክንያት ባዕሎም ገንጽሎም ራሳቸው አስገነጥሏት ኤርትራን ኢትዮጵያ ተባሂላ እንደምትመራ ኢትዮጵያ ተብላ ነበር የምትመራ የነበረው፣ ግን ራሳቸው አሳልፈው ሰጧት። ባዕሎም ነው ክናት መልሰው ደግሞ ወደ ጦርነት ራሳቸው ደግሞ አስገቡ። ንገርምህ አነ የሚገርምህ እኔ አውቦታታይ ሰውዬ አባቴ ወንድሞቼ ሶስተኛ ዙር ደግሞ ልጆቼን አስጨረስኩ። እዞም ቤተሰበይ እዚኦም ከሰውእ ከለኹ ግን እነዚህ ሁሉ ቤተሰቦቼ ሳስጨርስ ግን እነሱ እስካሁን ስልጣን ላይ ያሉ ደቆማ ውጭ ያምዘሉ እነሱ ልጆቻቸው ውጭ ነው ያሉት። እነሱም በህይወት አሉ እዚህ። ቤተሰቦችንም ሰዋሁ ነው የምትለው። እንግዲህ ተመልሰናል። በጣም የሚያሳዝን ነገር ነው እውነት ለመናገር በዚህ ስሜት በዚህ ጉዳይ ላይ ማውራት በጣም ከባድ ሊሆን ይችላል። ግን ደግሞ ስለ ሀገር እያወራን ነው። ሀገራችንን የማዳን ስራ እየሰራን እንዳለን ነው ማስበው። ፐርሰናሊ ሀገር እንዳትድን ሀገር እንዳትቀጥል ደግሞ እያደረጉ ያሉ አካላት ደግሞ አሉ። እነዚህ አካላትን ደግሞ በየትኛውም አጋጣሚ ልንጋፈጣቸው እንደሚገባ አምናለሁ። የሀገራችን ብሔራዊ ጥቅም አሳልፈው ለመስጠት ወደኋላ የማይሉ መሆናቸውን በተግባር ያየንበት ሂደት ነበረና እንደው እቺ እናት ነዋሪነቷ አዲግራት እንደሆነች አውቃለሁኝ። እንደዛ ሰምቻለሁ። ከሳሳት ታርማለሁኝ። አሁንም ችግር ውስጥ እንዳለች ነው የሚሰማው። በአንጻሩ ደግሞ በኩራት እዚህ ንብረት አለኝ፣ እዚህ ሀብት አለኝ፣ እዚህ እንዲህ ያለኝ ልጆቼም እንዲህ ናቸው እያሉ የሚናገሩ ደግሞ ባህላዊ ብለው ራሳቸው እንዳሏቸው በተለይ ህዝቡ ብሎ እንደሚጠራቸው ባህላዊ ጄኔራሎች ደግሞ እየፎከሩ እየሸለሉ ያሉበት ሂደት አለ። አቶ ጣመ እንዴት ነው የሚገርም? ከባድ ነው ለመሰለ። አሁን እነዚህ ሰዎች ቅድም እንዳልኩ በጣም ጨካኝ ስለሆኑ እችን እናት ሁለት ልጆቿን አጣ እችን እናት ለመግደል፣ ለማሰር፣ ለማጎሳቆል ብዙ ጊዜ እያሳደዷት ነው። አዲግራት ነው የምትኖረው። እኔ አውቃለሁ። ኢንተርቪው ካደረገች በኋላ ይሄን ኢንተርቪው ብዙ ጊዜ አሳደዋታል። ቤቷን በድንጋይ ይደበድባሉ፣ ያስፈራሯታል፣ ከእርዳታ አስወጥቷታል። የሁለት ልጆቿን የተሰዉበት መሬት ይሰጣል ተብሎ ስንት ጊዜ አጉላልቷታል። አይ ቲንክ የሰጧትም አይመስለኝም። አስበው ልጆቻቸው ለተሰዉባቸው መሬት ይሰጣል 140 ካሬ ሜትር። እቺ ራሱ ከልክለዋት፣ ከሁሉም ጥቅም ከልክለዋት፣ ገበያ ሄዳ እንኳን በስርዓት አስፌዛ ገዝታ እንዳትመጣ አድርገዋታል። ቤቷ ቁጭ ብላ እንድትውል በሀዘኗ ላይ ሀዘን። ጨካኝ ናቸው። እሷ እንዳለችው የህዝብን ስም እየጠሩ ህዝብን ወደፊት እያደረጉ ወጣቱን አስጨርሰው እነሱ ሀብታቸውን ያከማቹት ሀብት ለመብላት ልጆቻቸው ውጭ ሀገር አድርገው አሁንም በኩራት ሀብት አለኝ፣ ዱባይም አለኝ፣ አዲስ አበባም አለኝ፣ ልጆች አሉኝ እያሉ የሚያወሩ የእነዚህ ልጆች ግን የሉም። እቺ ሁለት ልጆች ነው ያጣችው። 5 ልጆቿ ያጣች አለች። አሁን በዚህ ጦርነት ባሏና 5 ልጆቿ ብቻዋ ቁጭ ብላ አይኗን አጣ ቁጭ አለች። አንድ የደቡባዊ ዞን ቦራ ስለዋ የሚባለው አካባቢ አንድ እናት አይቻለሁ በቪዲዮ ሲቀርጿት። ማዕድ ቤት ቁጭ ብላ አይኗም አታይም፣ ጸጉሯ ወጣት የነበረችው ሁሉም ወደ ነጭ ተቀይሯል። ባሏ የለም፣ ልጆቿ የለም። ማዕከላዊ ኢትዮጵያ ወደ ወርዕ የሚባል አካባቢ ቦታ ያለበት እንደዛ አይቻለሁ። ምስራቃዊ ዞን በዓት ብዙ ናቸው። ደቡብ ምስራቅ ሁሉም ቦታ ላይ አሁን እነዚህ ልጆች አስጨርሰው ቢያንስ ሰላም ከመጣ በኋላ እንኳን ሰላሙን አይቀበሉም። በጣም ክፉ ናቸው እነዚህ። የትግራይ እናት ይሄ የሁሉም የትግራይ እናት ድምጽ ነው። የሁሉም ይሄ በሁሉም ብትጠይቀው ፈርቶ ካላን በስተቀር እንደዚህ ነው የሚል አይፈልጋቸውም። እንግዲህ የነዚህ ጸረ ሀገር፣ ጸረ ሰላም፣ ጸረ ልማት የሆኑ ሰዎች በህወሓት ስም የሚንቀሳቀሱ የጥፋት ቡድን እንግዲህ ህዝቡን አውቋቸዋል፣ ፌደራል መንግስትም አውቋቸዋል። ክቡር ጠቅላይ ሚኒስትሩ ባለፈው በትግርኛ ኢንተርቪው ሲያደርጉ ግልጽ አድርገዋል። በህዝብ ስም የሚነግዱ እንደሆነ፣ በህወሓት ስም የሚነግዱ እንደሆነ፣ ህወሓት ለሁለት ተከፋፍሎ በህግም ተሰርዞ የሌለ ድርጅት ነው፣ ግን በሱ ስም የሚንቀሳቀሱ ጥቂት ሰዎች እንደሆኑ ግልጽ አድርገዋል። ይሄ ለትግራይ ህዝብ ትልቅ ክብር ነው፣ ትልቅ መልእክት ነው። በደንብ አድርገው የትግራይ ህዝብ እዛው መቀለ ሆኖ ኢንተርቪው ሲያደርግላቸው የኢትዮጵያ ቴሌቪዥን ኢንተርቪው ሰጥተዋል። ትክክል እንደሆነ የጠቅላይ ሚኒስትሩ ኢንተርቪው ማለት ነው። ሰላም ነው የምንፈልገው፣ ፕሪቶሪያው ሰላም ስምምነት መጠበቅ አለበት ብሎ የመቀሌ ነዋሪዎች ከዚህ ሄደው ኢንተርቪው አድርጓቸው ሰምቸዋለሁ። እሱ ሁሉም ሰው የሚለው ነው ባይዘው። እንደውም በጣም ደንግጠው እንዴት መቀለ ሆነው እንደዚህ ኢንተርቪው ሰጡ እያሉ ሰዎችን ያፈላልጓቸው እንደሆነ አይቻለሁ፣ ሰምቻለሁ። ለምን እንደዚህ ኢንተርቪው ሰጠ ተብሎ ማለት ነው። ግን ሁሉም ሰው ነው እንደዛ የሚናገረውና በአጠቃላይ እነዚህ ሰዎች የጥፋት ኃይል ናቸው። የትግራይ ህዝብን አይወክሉም። ኢትዮጵያን የማፍረስና ትግራይን የማጥፋት የሻዕቢያ ተልእኮ የሚወስዱ ጽምዶ የሚባለው ጥምረት ተብሎ የሚጠራው በአማርኛ ከሻዕቢያ ጋር ሙሉ የጽምዶ ውል ስምምነት አድርገዋል። ስምምነቱ
ሶስት አንኳር ነገር ላይ ያተኮረ ነው። አንደኛው ኢትዮጵያን አፍርሶ ትግራይ ሀገር እናረጋቸዋለን፣ ስለዚህ ኢትዮጵያን ብቻ እናፍርሳት የሚል ስለዚህ ኢትዮጵያን የማፍረስ ዓላማ የያዘ ነው ጽምዶ። ሁለተኛ ኢትዮጵያ ውስጥ ያሉ ሀብቶችም ከተሳካላቸው ወረው ለመሄድም ጭምራላቸው። ለምሳሌ ጦርነት ውስጥ መገፋፋት ካለ ወደ ኢትዮጵያ ውስጥ ከገባ ሻዕቢያ ፋብሪካዎች ፈቶ እንዲወስድ ተስማምቷል። ባይዘው የጨርቅ ፋብሪካ እናንተ ትወስዳላችሁ፣ የዚህ ፋብሪካ ነው ይወስዳል ብሎ ሻዕቢያ ተስማምቷል ከነሱ ጋር ማለት ከተሳካለት ኢትዮጵያ ውስጥ ገብቶ ፋብሪካዎችን ፈቶ ሊወስድ ማለት ልክ 2013 ላይ የትግራይ ውስጥ የነበሩ ፋብሪካዎች ፈቶ ወስደዋል ሻዕቢያ ሙሉ ማለት ነው፣ አንድም ሳያስቀር። እንደዚህ አይነት ስምምነቶች አላቸው። ኢትዮጵያ ውስጥ ደግሞ ፋኖ የሚባል ኦሸኔ የሚባል አሉ። እነሱን ሳፖርት አድርገን እኛ ትግራይን ትልቅ ሀገረ ትግራይ የምትባል ትልቋ ትግራይ ወደ አማራም የሰፋች ወደ አፋርም የሰፋች ወደ ባህር በር የምትወጣ እኔ ዲፋክቶ ስቴት አድርጋችሁ ታውጁና እኔ ሀገር ብዬ አውጅላቸዋለሁ። ከዛ ግብጽም ታግዛለች፣ ሱዳንም አልቡርሃንም ያግዛል። በቃ ቢያንስ 3 ሀገራት ትግራይ ሀገር ናት ብለው ኦፊሻል ያደርጋሉ ብሎ ነው የሚነግሯቸው። እንኳን እንደዚህ ሊያደርጉ ሻዕቢያ ባይዘወይ ገና ጦርነቱ ከተጀመረ በኋላ ነገሩ የሚበላሽ መሆኑ ካወቀ በፀሐይ ብርሃን ፍጥነት ነው ከወጥቶ የሚሄደው። ባይዘው ሻዕቢያ ይታወቃል፣ አይቆምም። የመዋጋት አቅምም ብቃትም የለውም፣ እሱ ችግር የለውም። እና ይሄ ጽምዶ ሻዕቢያን ወደ ኢትዮጵያ ግዛት በትግራይ በኩል አስገብቶ ኢትዮጵያን አተራምሶ ኢትዮጵያን አፍርሶ ትግራይና ሰሜናዊ ኢትዮጵያ አካባቢ ያለው የጦርነት አውድማ የጦርነት ማዕከል አድርጎ ኢትዮጵያን የማፈራረስ ስራ ከሚሰራ የውጭ ሀገር የኢትዮጵያን ጠላት የኢትዮጵያን ብሔራዊ ጥቅም የኢትዮጵያን ስትራቴጂክ ጥቅምን ከሚቃወምና ከማይደግፍ ኃይል ጋር ጽምዶ አድርጎ እየሰሩ ያሉት ተስፋ ስለቆረጡ ነው። ምክንያቱም ህዝቡ አልተቀበላቸውም። ሰራዊቱ ለሁለት ተከፍለዋል። ቲፒኤፍ እና ቲዲኤፍ የሚል ሆነዋል። ህወሓት ለሁለት ተከፍሏል። አሁንም ለሁለት ተከፍሏል። እዛ ያለው አሁንም እንደ አሜባ ሰራዊቱ እዛ ያሉት የቀሩት ወደ ጸለምት ወደ ራያ ወደ አፋር የወጡትን ትተህ ቲፒኤፍ የሚባለው ትተህ አሁን ትግራይ ውስጥ ያለው ቲዲኤፍ የሚባለው እነሱ የሚጠሩት ለሁለት ተከፍሏል። አሁን አመራሮቹም አባሉም የባለፈው ራሳቸው የጀመሩት ትንኮሳ ነበር። መከላከያን ያጠቁበት በጸለምቱ ለሙከራ ለድርድርና ሁሌም እንደዛ ነው የሚያደርጉት። እና ገቡ። ለምን ይገባል ማለት ጸለምት መጀመሪያ ፕሪቶሪያ ሲፈረም እዛ ነበረች፣ ትንሽ አሃዱ ነበረች የአርሚ 11 ትባል ለሰላም ሲባል ተስባለች ወደ ተከዜና እዛ ሄደው ጦርነቱ ሲጀምሩትም መከላከያን ለማጥቃት ያደረጉት ነው። ሰራዊቱ ያኔ ፈረሰ። ከዛ መልሷቸው ያው ስላልቻሉ ነው። ሰራዊቱ እኮ እንዳለ ነው የፈረሰው። ጭራሽ ከዛ ቀን ጀምሮ እስካሁን የነበራቸው ግማሹን ያህል እነሱ ጋር የለም። ወደ አዲስ አበባም ወደ ሌላ ቦታም ሄደዋል። ወደ ቲፒኤፍም ተጨምረዋል። ወደ የቤቱ ሄደዋል። የለም እኮ እጃቸው ላይ ምንም የላቸው። ስለሌላቸው ማን ብቻ ነው የሚቀረው ማለት ነው? ሻዕቢያ ብቻ ነው። ስለዚህ ምናልባት ጦርነቱ እንኳን ከጀመሩ ይችን ማርክ ማይ ወርድ ይችን ጦርነት ከጀመሯት እነሱ የሚዋጋው ሻዕቢያ ብቻ ነው። የሚዋጋ የትግራይ ሰው የለም። ባይዘው ትንሽ የተደናገረ ሰው ይኖራል። እንግዲህ ለራሱ አይበል ዋጋውን ያገኛል። ከዛ በኋላ ውጊያው የሚሆነው ከሻዕቢያ ጋር ብቻ ነው። ስለዚህ እዛ ጋር እነሱን ደግፎ የነሱን እብደት የነሱን እብሪት ደግፎ ለነሱ ዋጋ የሚከፍል እንደዚህች እናት ሊያለቅ የተዘጋጀ አባት የለም። የተዘጋጀች እናት የለችም። የተዘጋጀ ወጣት የለም። ጥሏቸው ወጥቷል። ራሱ አሁን የቲዲኤፍ የሚሉት ነጭ ነገር ልብስ ለብሰው ቪዲዮ እየሰሩ እኮ ነው። እዛ ለማንም እንዋጋም እያሉ ስላልቻሉ ነው እስካሁን እንጂ አሁን ጦርነት ላይ ነበርን። ባይዘው ጌታቸውን ሲያባርሩ በኃይል ወዲያ ወደ ጦርነት ለመግባት ነበር። የሚዋጋ ኃይል እንደሌለ አዩ። ሻዕቢያ ማየ። ስለዚህ ሻዕቢያ ምንድነው ፕሮክሲ ዋር ለማድረግ ነበር የፈለገው። እዛ ሆኖ ሊያዝ መሳሪያ እየሰጠ ምናምን ልክ ለፋኖ እንደሚሰጠው አሁን ራሱ ገብቶ መዋጋት እንዳለበት ቦታዎች እየመረጠ ነው። ይሄ ቦታ ለኔ ነው ብዬ እየወሰደው አሁን በትግራይ ውስጥ ያሉ ለጦርነት አስፈላጊ የሚባሉ ጥሩ ስትራቴጂክ ቦታዎች ሻዕቢያ ይዟቸዋል። ጸረ አየር ጸረ ድሮን ምናምን እያለ እየተከለባቸው ነው። ስላዮች እያደረገ ነው። የሚታሰሩ ሰዎች እሱ ነው የሚጠቁመው። ስለዚህ ሙሉ ለሙሉ ትግራይን ለሻዕቢያ አስረክበው ኢትዮጵያን የማፍረስ ፕሮጀክት ኢትዮጵያን የማተራመስ ከዚህ በኋላ እኛ ብንሞትም ባንሞትም ሀብት አካብተናል፣ እድሜያችንም ገፍተዋል፣ ልጆቻችን ውጭ ናቸው፣ ምንም ችግር የለውም ብሎ ህዝቡን ለማስጨረስ እየሄዱበት ያለ ነው እብደት ነው ይሄ ጽምዶ የሚባለው። ይሄ ጽምዶ ካነሱት አይቀር ግን እንግዲህ ጥምረት እንደሚባለው አሊያንስ ይመስለኛል ቀጥታ ትርጉሙና እንግዲህ ኢትዮጵያ ብሔራዊ ጥቅም ላይ ያስቀመጠችው አንድኛው የባህር በር ነው። እንግዲህ የባህር በር መቃወም ጸረ የኢትዮጵያ ብሔራዊ ጥቅም መቆም እንደማለት ነው። እኔ የትግራይ ህዝብ ይሄን ያደርጋል ብዬ አላምንም ፐርሰናሊ ማለት ነው። ስለማውቀው ህዝቡ ቀደም ሲል የገለጸው ስለሆነ ማለት ነው። ግን ደግሞ ይሄ የፈረሰው የህወሓት ቡድን ጽምዶ ብሎ ሲል የኢትዮጵያን የባህር በር ጥያቄ አልቀበልም ማለቱ ነው። ምን ማለት ነው? እስኪ እሱ እናንሳ።
የኢትዮጵያን የባህር በር እንድታጣ ያደረገም ይሄ ቡድን ነው። ገና ከጅምሩ ሲመጣ 83 ዓመተ ምህረት ወደ ስልጣን ሲመጣ ያኔ በቂ ምክንያትና በቂ እድል በቂ ምቹ ጊዜ ሆኖ ቢያንስ ኤርትራ ሀገር ሆናለሁ ብሎ ህዝቡ ከመረጠ ሀገር የመሆን መብቱ ይረጋገጥለትና ኢትዮጵያ ግን የባህር በሯን ክፍት ማድረግ ነበረበት። ግልጽም ነበር። 83 ዓመተ ምህረት ኢሳያስ አፈወርቂና መለስ ዜናዊ ሲነጋገሩት የኢሳያስ ንግግር በትግርኛ ሰምቼዋለሁ። የመለስም የአሰብ ወደብ ኢትዮጵያ በነፃ እንድትጠቀም ይላል። እንዴት ብሎ ነው በነፃ ስለሚገባትና ስለሚመለከታት ነበር ያኔ በነፃ እንድትጠቀም ያደረጉት። ስትራቴጂካሊ ኢትዮጵያን የማዳከምና ኤርትራን ቀጣይነት ያለው የኢትዮጵያን ስትራቴጂክ ጠላት ሆና እንድትኖር ተደርጎ የተሰራ ነው። ያኔ ሲጀምር ኤርትራ ራሷን እንድትፈጠር የተደረገችበት ምክንያት ዋነኛው እንግዲህ አንድ ስኮላርም ሲናገሩ እንደሰማሁት ኢትዮጵያ የባህር በር እንዳታገኝ ለማድረግ ታሳቢ ይደረግን የሚል ሀሳብ ሰምቼ ነበር። መስመሩን ይኸው ዝም ብለህ ከዛ ጫፍ ከሱዳን እስከ ጅቡቲ ያለው መስመር ይኸው ኤርትራ ያዘችው። ከዛ ሰፋ ብሎ መጥቶ እዚህ ጋር እንደ ገመድ ነው እንትን የሚሆነው በጣም ጠባብ። ኢትዮጵያ የባህር በር እንዳታገኝ በገመድ እንደዚህ እንደ ማሰር ነው። ይሄ እንደዚህ ዘግቶ መሄድ ትክክል አይደለም። ድሮም የኢትዮጵያ ነበር። ኤርትራ ስትገነጠል አገር ስትሆን የኢትዮጵያን ብሔራዊ ጥቅም አስጠብቆ ቀጣይነት የኢትዮጵያን ልማት የኢትዮጵያን እድገት በማሰብ መደረግ ነበረበት። ያኔ ጀምሮ የቀይ ባህር ጉዳይ ሲነሳ ኢህአዴግም ሆነው ሌሎች ተቃዋሚ ፓርቲዎች እነ ስዬ አብርሃና ሌሎች እነ ልደቱ አያሌው ሲያነሱ ጭራሽ ሲቃወሙና እንደ ኃጢአት ሲቆጥሩ የነበሩ እኮ የኢህአዴግ ሰዎች ናቸው፣ የህወሓት ሰዎች ማለት ነው። ለምን ማለት ኢትዮጵያ ውስጥ ሆነ የኢትዮጵያን ጥቅም ሲነሳ በጦርነትም አልተባለም እኮ በኃይልም አልተባለም እኮ ሀገርን ወሮ የሀገርን ሉዓላዊ ግዛትን ወስዶ እኮ አልተባለም። በኮመርሻል በሆነ እሳቤ ሰጥቶ በመቀበል ዊን ዊን በሆነ አፕሮች እንጠቀምበት። ኢትዮጵያ የባህር በር ታገኝና ወደዛ ወደ ባህሩ ትጠጋ ነው። 50 ኪሎ ሜትር ከ50 ኪሎ ሜትር የማይበልጥ ርቀት ውስጥ ሆኖ የባህር በር እንድታጣ ማድረግ በቃ አለ። ግን እንደዚህ አይነት ሀገር አፍሪካ ዓለም ውስጥ አይመስለኝም። እና እነሱ ያኔም የባህር በር እንዳታገኝ አድርጓል ኢትዮጵያን። አሁን የሚናገሩት ስማ በቃላቸው እነ ማን ነው የሚባለው አንድ እብድ አለ ገብረ ዓዴት የሚሉት ገብረ ጻዲቅ 40 ሺህ ደመሰስን 50 ሺህ ደመሰስን የሚለው ኮሎኔሉ የነሱ አፈኛ ነውና ምን አለ መሰለህ የቀይ ባህር ጉዳይ ሲነሳ ትግራይ ውስጥ ሆኖ የትግራይ ወጣት ኢትዮጵያ የቀይ ባህር ካገኘች ትግራይ የኢትዮጵያ አካል ስለሆነች ብሔራዊ ጥቅሟ የሚረጋገጠው የትግራይ ኢትዮጵያ ውስጥ ነው። ስለዚህ የምንጠቀመው ኢትዮጵያ ውስጥ ባለ ልማት፣ ኢትዮጵያ ውስጥ ባለ ብልጽግና፣ ኢትዮጵያ ውስጥ ባለ እድገት ነው። ኢትዮጵያ ከፈረሰች ፍርስራሹ ለእኛም ያገኘናል። ኢትዮጵያ ካላደገች እኛም አናድግም። ኢትዮጵያ ሰላም ካላገኘ እኛም ሰላም አናገኝም። ስለዚህ የኢትዮጵያን እድገትና ብልጽግናና ልማት እንደግፍ የሚል በግልጽ ያነሳሉ። አሁን እኮ ነው ምን እንዳለ ታውቃለህ ሰውየው ቀይ ባህር ዋጋ ተከፍሎበታል። እኛ ዋጋ ከፍለንበታል። ህወሓት ሆነን ስንታገል ለኤርትራ እንዲሆን ኢትዮጵያ በቀይ ባህር እንዳታገኝ ዋጋ ከፍለንበታል ብሎ በኩራት ተናገረ። ከዛ ኢትዮጵያ ስትጠቀም በቀይ ባህርና በባህር በር ትግራይ ትጠቀማለች ለሚል ሎጂክ ለሚል ሀቅ በምንድነው ፎልሲፋይ የሚያደርጉት መሰለ? እኛ ከኢትዮጵያ ስለምንነጠል ምን አገባን? የባህር በሩን በኤርትራ በኩል እኛ እንጠቀማለን፣ ሻዕቢያ ይፈቅድልናል ብሎ በሚዲያቸው ራሱ ደደቢት ሚዲያ እና ስታሊን ገብረስላሴ የሚባሉት ይናገሩታል። ይሄ እብደት ሻዕቢያ ተውና ትናንትና ስንት ጥፋት ያደረሰብህ የነበረው ልማት ያወደመ የነበረው ሰው በጅምላ ገድሎ ሴቶችን ደፍሮ የሄደ ስርዓት እንድታድግ ሊፈቅድልህ ገና ጦርነት ሲጀመር ራሱ እዛው ሊያጠፋ ይችላል። እዛው ሊያጠፋ ይችላል። ተመልሰው ከፌዴራል መንግስት ጋር ሊስማማም ይችላል። እነሱን አጥፍቶ እዛ ህዝባችን ግን ጭድ ሊያደርግብን ነው። ሶ የቀይ ባህር ጉዳይ የኢትዮጵያ ጂኦ ስትራቴጂክ ጥቅም ነው፣ አቋም ነው። ይሄ በጦርነት እናደርገዋለን፣ ይሄ በወረራ እናደርገዋለን አልተባለም። ይሄ በሰላማዊ መንገድ እናደርገው። ክቡር ጠቅላይ ሚኒስትሩ ሲናገሩ ግልጽ ቋንቋ ነው የተናገሩት። ምንድን ነው ያሉት? እናንተ የቀይ ባህር መስመሩን ክፍት አድርጉልን፣ እኛ እናልማው፣ ሼር እናደርግ፣ ዊን ዊን እናደርግ። ከእኛ ደግሞ ከኤርላይንስ ሊሆን ይችላል፣ ከአባይ ግድብ ሊሆን ይችላል፣ ከሌላ ሊሆን ይችላል፣ ተጠቀሙ፣ አብረን እንደግ የተባለው አይደለ? ምንድነው 30 ምናምን ዓመት ዘግተህ የግመል መጠጫ አርገኸው አገሪቷን ከድህነት በታች አርገህ ወጣቱን አሳደህ ከኤርትራ አስወጥተህ የተቀረው ሳዋ ውስጥ አስገብተህ ሁሉንም ወታደር አርገህ ኢትዮጵያ ደግሞ እንደዚህ በማዶ እያየች 50 ኪሎ ሜትር እንድትኖር የምታደርገው ለምንድን ነው ከተባልክ ይሄ ጥፋት ነው። ኢትዮጵያን ጥፋት እስከ መጨረሻ ማየት የሚፈልግ ስርዓት ነው የሻዕቢያ ስርዓት። የኤርትራ ህዝብ እንደ ማንኛውም ህዝብ ጠላት ህዝብ አይደለም፣ ወዳጅ ህዝብ ነው። የኢትዮጵያ አካል የነበረ ኢትዮጵያዊነትን
አሁን ጭምር እኮ ለምን ሀገር ሆንን ምን ተጠቀምን ተጎዳን እንጂ ምን አመጡብን የሚሉ እኮ አሉ። የነጻነታቸው የሚደግፉ ሳፖርት የሚያደርጉም አሉ። ምንም እኔ እዛ ላይ ጥያቄ የለብኝም። የኔ ጥያቄ እንደ አንድ ኢትዮጵያዊ የኢትዮጵያ ብሔራዊ ጥቅም በቀይ ባህር በኩል ይረጋገጥ በሰላማዊ መንገድ። ወደ ሀገራችን ገብታችሁ አትበጥብጡን። ወደ ትግራይ ገብታችሁ ጦር አታከማችሁ፣ ተዋጊ ኃይል አታደራጁ። ወደ አማራ ክልል እየገባችሁ ፋኖን አታስታጥቁ። ወደዚህም የዘለላችሁ ሸኔን አታስታጥቁ። እኛን አትውጉ፣ እኛን አትበትኑን። እኛ ሀገራችን በሰላም እንኖርበት እንደግበት፣ እያደግን ነው። እናንተ ደግሞ ብትችሉ ደጉ፣ ካልሆነ በቃ እዛው በራችሁ ሰክታችሁ ዝም በሉ። እኛ የቀይ ባህርን የምንፈልገው ለልማት ነው፣ ለጦርነት አይደለም። ይሄ ነው አይደል የኛ ጥያቄ። ስለዚህ ይህንን ጥያቄ የማይደግፍ የትግራይ ህዝብ አለ ብለህ ካሰብክ አይሆንም። የማይደግፈው እነ ገብረ ጻዲቅ እነ መንጀሪኖ አይደግፉም። አንዳንዱ ባይ ዘ ወይ ፎር ሰርፕራይዝ፣ አንዳንዱ በሙሉ በአባትም በእናታቸውም ኤርትራዊ የሆኑ አሉ። ኤርትራዊ መሆኑ ብቻ ኃጢአት ነው ብዬ እያልኩ አይደለም፣ ግን በዚህ ምክንያትም የተመለመሉ አሉ ኤርትራዊ በመሆናቸው። ኤርትራ ማለታቸውም ማትፈርድባቸው ናቸው። አንድ ታጋይ የነገረኝ ልንገርህ፣ ባይ ዘ ወይ በጣም ብዙ ሚስጥር የሚያውቅ ነው የሚነግረኝ። ሻዕቢያ ያኔ 67 ዓመተ ምህረት ህወሓት ወደ ትግል ሲገባ እነዚህ በማገብት ምናምን ብሎ ሲወጡ 67 ወደ ደደቢት ሻዕቢያ ነበር የሚያሰለጥናቸው። ምክንያቱም ትጥቅም አልነበራቸውም፣ አቅምም አልነበራቸውም። ሲያሰለጥን ከኤርትራ ጋር ከህግደፍ ጋር ሲታገሉ የነበሩ ታጋዮች ተጋሩ ናቸው እያለ ሲያቀላቅልባቸው ነበር። ብዙ ሰዎች አሉ ከኤርትራ ከህግደፍ ከሻዕቢያ እየመጡ ወደ ህወሓት የሚቀላቀሉ በጣም ብዙ ማለት ነው። ራሱ መልምሎ ከትግራይ ወስዶ ከኢትዮጵያም ከዚህ ከአዲስ አበባም እየወሰደ ምክንያቱም እዚህ ኤርትራውያን ነበሩ ተጋሩ ነበሩ ምናምን እና እየወሰደ አሰልጥነው የህወሓት ታጋይ እንዲሆኑ ያደረጋቸው እስካሁን ድረስ ለሻዕቢያ የሚሰሩ የህወሓት ሰዎች አሉ አለኝ። እነ መንጀሪኖ እንደዛ አይነት ስራ ነው የሚሰሩት። እነ ወንድም ቤቴ እንደዛ አይነት ስራ ነው የሚሰሩት። ለዛ ነው የማይቆራረጡት። ህዝቡን ጨፍጭፎ ከሄደ በኋላ አንድ የምግቤ ኮሚሳር አለ ነጋሽ ሕልፍ የሚባል የሱ ኮሚሳር ነው ኮሎኔል ነውና በጣም የገረመኝ ከዛ በፊት ስለ ሻዕቢያ ሲናገር እንደሱ ሻዕቢያን እንደ ሳጥናኤል እንደ ጋኔን አድርጎ የሚናገር እንደሱ ሰው የለም። አሁን ባለው ሲናገር ጽምዶ ኢትዮጵያ ውስጥ ሆኖ የኢትዮጵያን ፓስፖርት ይዞ የኢትዮጵያን ብር የተጠቀመ የኢትዮጵያን ሁሉ ነገር እያለ እዚህ ትግራይ ውስጥ ሆኖ የኢትዮጵያ ግዛት ውስጥ ሆኖ ጽምዶን እንደግፍ አለ። አንደኛ ጸረ ህገ መንግስት ነው፣ ጸረ ፕሪቶሪያ ነው፣ ጸረ ትግራይ ህግም ጸረ ኢትዮጵያ ህግም ነው። ከዛ ጽምዶን እንደግፍ አሜሪካ ጃፓንን በሂሮሺማና ናጋሳኪ በአቶሚክ ቦምብ ስትደበድብ አጥቅታታለች፣ ብዙ ነገር አውድማባታለች። ከዛ በኋላ አሁን አንድ ላይ ነው የሚሰሩት ብሎ ጀስቲፋይ ያደርጋል። ከዚህ የሻዕቢያን ጥፋት በዚህኛው ይቻላል እንዴ እንድትል ማለት ነው። እነዚህ እኮ ሲመጣባቸው በጣም በጣም መጥፎ ናቸው። ውሸታቸው መቼ እንደሚገለበጡ ከዚህ በፊት የዋሹትን ውሸት ማሰብም ራሱ እንዴት እንደሚያቅታቸው ይገርመኛል። እና ይህን እኔ ያክል ድፍረትና ውሸት የሚይዘው የሚጓዙ ስለሆኑ እነዚህ የኢትዮጵያን ሀገራዊ ጥቅም አይደግፉም። ሻዕቢያ ናቸው ማለት የሻዕቢያ ተላላኪ ናቸው ብለህ ብቻ እንዳትወስዱ። ሻዕቢያ እኛ እናቅም። ሻዕቢያ የተከላቸው ከድሮ በትግሉ በደርግ ጊዜ ጀምሮ የተከላቸው እነሱ ሊሆኑ ይችላሉ። የሻዕቢያ ሰላዮችም ሊሆኑ ይችላሉ አሉ። በቃ አለኝ እኮ በቃ ማን እንደሆነ አይታወቅም እንጂ አለኝ። ሻዕቢያ ሰላዮች አሉ በህወሓት ውስጥ አለኝ። የራሱ ሰዎች ናቸው ወይም እዛ የተወለዱ ላልተወለዱም ሊሆን ይችላሉ በአቋም እንጂ ኤርትራ ውስጥም እኮ ኢሳያስ ራሱ እኮ የተንቤን ልጅ ነው ይባላል በአባቱ። ማነው ስሙ የኤርትራ የጦር አዛዥ ሚስቱ እኮ የስብሐት ነጋ የእህቱ ልጅ ናት ፊሊጶስ። ስለዚህ እስከዚህ ድረስ የተሳሰረም ነው እኮ ባይዘው ወይ። ስለዚህ እንደዚህ ስለሆነ ሄዶ በቃ የማይለያዩ ሰዎች ናቸው። ጸረ ኢትዮጵያ ጥቅም ሲነሱ የሻዕቢያ አቋም ይዘው ነው ማለት ነው። የኤርትራን ህዝብ ወክለው አይደለም። ምክንያቱም ልክ ትግራይ ክልል በህወሓት ስም እንደሚጨቁነው ሻዕቢያም ኤርትራ ውስጥ በኤርትራ ህዝብ ስም የሚጨቁን አምባገነን በቃ ከዛ መውጣት ያለበት ከህዝቡ መነቀል ያለበት። ከዛ በኋላ ኢትዮጵያና ኤርትራ ህዝብ ለህዝብ ግንኙነት አድርጎ አንድ ላይ አድርጎ አንድ ላይ መጠቀም የሚችሉበት ቀይ ባህር ለነሱ ከበቂ በላይ ቦታ አላቸው እኮ። እቺን ጠባብ ቦታኛ በዚህ እንውጣባት የምንላት መስመር እኮ ለነሱ ምንም እኮ አይደለችም። የነሱን በር ዘግተን እኮ አይደለም እኛ በር እናገኛለን እያልን ያለው። አንድ በር ብቻ ብትኖር እና እሷን እኛ እንውሰድ እያልን ቢሆን ዓለምም ይስቅብሃል። ከዚህ ሁሉ ረጅም መስመር እኛ በዚህ በኩል ወጥተን እንደግበት እናልማበት ስላልን ነው እነሱ እየጮህ ያሉት። በጣም ጥሩ። ቀደም ሲል እንዳሉት ያው ለመዋሸትም ማስታወስ ይጠይቃል አይደለም? እንግዲህ ካሁን ቀደም አንዳንድ የቲፒኤልኤፍ ጄኔራሎች የተናገሩትን ማስታወስ ከብዷቸው ድጋሚ በተናገሩት ላይ ደግሞ ሌላ ተቃራኒ የሆነ ሀሳብ
እርስ በርስ የተምታታ ሰዎችንም እንዲሁ ግምት ውስጥ የሚያስገባ ንግግሮችን ሲያደርጉ ሰምተናል። አሁን በመጨረሻ እንድናነሳ የፈለኩት እንግዲህ አንስተነዋል፣ የህወሓት ሴራም እንደሆነ አንስተነዋል፣ የሻዕቢያ ሴራም እንደሆነ አንስተነዋል፣ የሁለቱም ጽምዶ ነው ምንድነው ብሎ የሚሉትን ነገርም አንስተናል፣ የትግራይ ህዝብን ፍላጎት ምን እንደሆነም አንስተናል። ጠቅላይ ሚኒስትሩ ባለፈው ሲያነሱ ቀንጠብጠብ ትብል ዳዋ ተምጾለዋ ብለው በትግርኛ የገለጹበት ሂደት ነበረ። አሁንም ይሄ ቀንጠብጠብ ወዲያ ወዲህ መልከስከስ ነገሮች አሉ። ቲፒኤልኤፍ የተልከሰከሰ ነው፣ ሻዕቢያም የተልከሰከሰ ያለበት ሂደት አለ። ምንድነው መልእክት የሚያስተላልፉላቸው? ግልጽ ነው። አክቹአሊ በትግርኛ ቋንቋ ሲነገር እንደዛ ምን ለማለት ነው? ያን ብሂል ያን አባባል የምትለው ምን መሰለ? በማያገባው በማይመለከተው ማድረግ በሌለበት የሚልከሰከስ ሰው የሚሰጥ ማስጠንቀቂያ ነው በትግርኛ። ይሄ ማለት ነው ሰላም ነው የምንፈልገው፣ ልማት ነው የምንፈልገው፣ ስርዓት እና ህግ ይከበር። ስርዓትን ጥሶ ህግን ጥሶ ሰላምን የሚያደፈርስ የሚተነኩስ ህዝባችን የሚነካ ጥቅማችን የሚነካ ከሆነ ግን የምታመጣውን የሚመጣብህን ያኔ ታያለህ ነው። ያኔ አሁን ወደ ዝርዝሩም አልገቡም፣ እኔም ወደ ዝርዝሩም አልገባም። ያኔ አብረን ምናየው ይሆናል። ስለዚህ የኢትዮጵያን ድንበር፣ የኢትዮጵያን ክብር፣ የኢትዮጵያን ሉዓላዊነት ግዛት ጥሶ ኢትዮጵያ ውስጥ የገባ ሻዕቢያ ነው። የኢትዮጵያ መንግስት በሻዕቢያ ቦታ አንድም ሴንቲሜትር የገባበት ቦታ የለም። እነዚህ በህወሓት የሚንቀሳቀሱ አጥፊ ቡድን ደግሞ ከሻዕቢያ ጋር ጽምዶ በሚል እብደት ሻዕቢያን ወደ ትግራይ እንዲገባ ወደ ኢትዮጵያ ግዛት እንዲገባ ፈቅደዋል። ይህንን ጦርነት ለመጀመር ነው፣ ምቹ ቦታ ለመያዝ ነው። ጦርነቱ በወሎ አካባቢና በአፋር አካባቢና በሰቆጣ አካባቢ ለማድረግ ነው ፕላናቸው እና በጸለምትና በወልቃይት አካባቢ ለማድረግ እንደዚህ በጣም ብዙ ሰራዊት ወደዛ አስጠግተዋል፣ ምሽግ ይዘዋል። አሁንም እኮ በጣም ቢገርምህ ኢትዮጵያ መንግስት ክቡር ጠቅላይ ሚኒስትሩም በአገር ግዛት ገብቶ ብዙ መረጃና ማስረጃ እያለ በጣም በቂ ዓለም የሚያውቁ ሳተላይትም እያየ በድሮንም እያየ በተለያየ መንገድም እያየ ኢትዮጵያን ግዛት ገብቶ እኮ ማስጠንቀቂያ ብቻ ነው የሰጡት እኮ። ምላሽ እኮ መሰጠት ነበረበት። በምላሹ እኮ ወረራም ማድረግ ድብደባም ማድረግ ሌላ ማድረግ ይቻላል እኮ። እስከ መጨረሻ ለሰላም ተብሎ ዝም አሉ። ምን አለው ሻዕቢያ ወደ ኢትዮጵያ ግዛት ትግራይ ውስጥ የሚገባ ምን አለው? አለ እንደነገርኩ ሰላዮቹ እስከ ደብረ ብርሃን ምናምን እስከ ደብረ ማርቆስ ይልካል፣ እስከ አዲስ አበባ ይልካል። እሺ እነዚህ ሰላይ ናቸው። የሚታወቅ ግን ታንክና መድፍ አሰልፎ ኢትዮጵያ ግዛት ውስጥ ገብተዋል። እስከ ደቡባዊ ዞን እስከ አበርገለ የሚባል ወደ ሰቆጣ መስመር የጭላ የድሮ የመከላከያ ካምፕ አለ። እዛ ሻዕቢያ አለ። ባይዘው አንድ ትንሽ አህዶ አለች ወደ 200 ምናምን ወደ 150 የሚሆን ሰዎች አሉ እዛ። ዙ 23 የሚባል የጸረ አየር ያለው እስከ አዲ ነብሪድ፣ አዲ ሀገራይ፣ አዲ ተኻሉ፣ አዲ ጸጸር፣ አዲ አሰር የሚባሉት ድሮ የመከላከያ ካምፕ የነበሩ በሙሉ ሻዕቢያ ይዟቸዋል። አሁን ቦታ የሚመጣው ሻዕቢያ ነው። ቦታ ምርጥ ቦታ ካለ እቺ እኔ ብዛት ምለው ሻዕቢያ ነው። አሁን ትግራይ ውስጥ እንደዚህ እያደረገ መረጃ አለው። ለዓለምም አሳውቋል። በውጭ ጉዳይ ሚኒስትር በኩል ከግዛታችን ውጣ ተብሎ ግዛታችን ውስጥ ገብተዋል ሻዕቢያ። የኤርትራ መንግስት ይውጣልን። አሁን 2-3 ጊዜ ተጽፏል በደብዳቤ። ጠቅላይ ሚኒስትሩ በትግርኛ ወጥተው ተናግረዋል። ከዚህ በኋላ እንደዚህ የሚቀጥል ከሆነ አገሩን ድንበሩን ተወሮ ክብሩን ተወሮ ዝም ብሎ የሚያይ እስከ መቼ ድረስ ነው የሚለው በጣም ከባድ ነው የሚሆነው። ምላሹ ከባድ ነው። ዛስዋይ ዛዳዋ ተምጾለዋ ያሉት በትግርኛ የምታመጣው ነገር አላት እንጂ እንደዚህ አትልከሰከስም ማለት ነው። ስለዚህ አሁንም እኔም እንደ አንድ ኢትዮጵያዊ እንደ አንድ ትግራዋይ የምለው ከግዛታችን ውጡ፣ ከሀገራችን ውጡ፣ አትበጥብጡን። እኛ ሰላም ነው እንፈልገው። ነገር ግን ክብራችንና ግዛታችን ሉዓላዊነታችን ተደፍሮ እስከ መቼም አይቆይም። የትግራይ ህዝብም ይውጣልን ብሏል። እዛ ሆነ ሻዕቢያ ይውጣልን እያለው ነው። ጀነራል ጉዕሽ ገብረ እዚህ መጥቶ ምንድን ነው ያለው? እነ ሁሉም እነ ጀነራል ከበደ ፈቃዱ፣ እነ ወደ አባተ፣ እነ ኮሎኔል ንጉስ ወለጋ የሚሉት የትግራይ ታጣቂዎች ከፍተኛ አዛዦች እኮ ነበሩ። እነዚህ ሰዎች ምንድን ነው ያሉት? ሻዕቢያ ገብተዋል ትግራይ ውስጥ አሉ። የኢትዮጵያ ግዛት ውስጥ ገብተዋል። ሻዕቢያ ነው እየመራ ያለው የሲቪል ስለያና የወታደራዊ ስለያ የሻዕቢያ ኃላፊዎች ናቸው። እነ አብርሃ ካሳ ነው የሚመሩት። እነ ተክላይ ስሉሕ ነው ተክላይ ስቡሕ የሚባል የአየር ኃይል አዛዥ ነው መቀለ ሽረ እየመጣ የሚሰበሰበው። እነ ድንኩል እነ ምግበ እነ ጀነራል ዘነበ ክፍልና እነ ጀነራል ሸሪፎ የሚባሉ ኤርትራ ውስጥ እየሄዱ ይመላለሳሉ።
የፋኖ አዛዥ ነኝ የሚለው የጀነራል ተፈራ ማሞ ኤርትራ 2 ጊዜ ተመላልሰው መጥተዋል። ሽሬ ብዙ ጊዜ ይሰበሰባል። ወታደር አለኝ እኔ ብዙ ታጣቂ ያለኝ የኔን ተጠቀማላችሁ እያለ ነው የሚያቀርብላቸው። እነ ኮሎኔል ዳዊት የሚባል የሻዕቢያ ሰዎች እነ ርዕስ ምራኽ ሐሊባ የሚባሉት ትግራይ ውስጥ ነው የሚሰበሰቡት ስለ ጦርነቱ። ስለዚህ መሪው ሻዕቢያ ነው ተቀምጠዋል። አመራሩ ባይዘወይ በዋናነት ሻዕቢያ ይመራዋል። ከዛ እነዚህ በህወሓት ስም የሚንቀሳቀሱ እነ ወንድም ቤቴ ይመሩታል። ፋኖ ደግሞ ተላላኪ ነው። እየተላከ ህዝቡን ጭድ ያደርጋል። የአማራን ህዝብ ያስጨርሳል። የአማራን ወጣት ሊያስጨርስ ነው ዝግጁ ሆነ ያለው። ስለዚህ የእኛን ጉዳይ በዚህ ተውሉን፣ እኛ እንወጣዋለን። ግጭትም ቢኖር ጦርነትም ቢኖር የውስጥ ሀገር ከሆነ ሀገር ውስጥ እንነጋገርበታለን። ሰላም ፈጥረን አብረን እንኖራለን። ልክ የኢትዮጵያ መንግስት የፌዴራል መንግስትም የአማራ ክልል መንግስትም ለፋኖ እድል እየሰጠ እንዲገቡ እያደረገ እንዳለ ለኦነግ ሸኔም ለሌሎችም እንደሚሰጥ ይሰጣል። ለህወሓት ታጣቂዎችም እንደተሰጠ እኛ እንደዚህ ብለን ሰላም ሆነን አንድ መከላከያ የሚባል ኃይል ይኖራል። የሀገሪቱን ዳር ድንበር የሚጠብቅ የሀገሪቱን ክብር የሚጠብቅ ከዛ ሌላው ግን ፖሊስ ሆኖ ይኖራል። ከዚህ ውጪ ታጣቂ ነኝ ሰራዊት ነኝ እያልክ ኢትዮጵያን የማፈራረስ የማፈረካከስ ስራ የሚሰራው የሻዕቢያ ተላላኪነት ስራ ነው። ግብጽ ነው ስፖንሰር የምታደርገው፣ አልቡርሃን ነው ስፖንሰር የሚያደርገው የሱዳን መንግስት። እንዳውም በቅርቡ ለአክራሪ የሙስሊም ታጣቂ የነ አልቡርሃን ኃይል የአሜሪካ መንግስት የሰጠው መግለጫ አይተናል። በአሸባሪነት ፈርጆታል። ከዚህ ጋር ነው ጹም የፈጠሩት ባይዘው እነዚህ ሰዎች እስከ የመን ድረስ ሄደው ሁቲ ምናምን እስከዛ ድረስ ነው አድማሳቸው እያሰፉ ያለው። ስለዚህ ቀጠናዊ የሆነ ግጭት እንዲነሳ ነው የሚፈልገው ሻዕቢያ። ግብጽም እንደዚሁ፣ ይሄ አልቡርሃንም እንደዚሁ። ስለዚህ ሁሉም ልኩ ያዝ። እኛ በየሀገራችን ስራችን የቤት ስራችን እንስራ፣ ተውን፣ እንኑርበት፣ እንደግበት፣ ሰላም ነው እንፈልገው ነው ራፉ። አዎ ኦኬ። እጅግ አድርጌ ነው የማመሰግነው አቶ ጣመ አረዶም። ጠርቅ ያሉ ማብራሪያዎች ናቸው ያነሳናቸው። ምናልባት አንዳንዶቹም ግን አልጨረስናቸውም። በቀጣይ በሌላ ጊዜ እንገናኛለን ብዬ ተስፋ አድርጋለሁ። ለነበረውት ቆይታ ስለ ሀገር ተመልካቾች ስም እጅግ አድርጌ ነው የማመሰግነው። አመሰግናለሁ። በጣም ጥሩ። ኩራትና ኩራን ተመልካቾቻችን ለዛሬ የዝነው የስለ ሀገር ዝግጅት የተመለከታችሁትን ይመስል ነበር። በመስተንግዶ ቴዎድሮስ አለማየሁ ከመላው የቴክኒክ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ አድርገናል። በያላችሁበት ሰላም